ለምሳሌ አብዛኛው የኦፖዚሽን በተለይ በእድሜ ከፍ ያሉት ትልቁ ዕውቀታቸው ስለ ወያኔ የሚያውቁት ነገር ነው እና ያ ህወሓት ደግሞ ማዕከል ላይ የለም አሁን ወይም የፖለቲካል ዌይቱ ቀንሷል ስለዚህ አንተ የዛ ኤክስፐርት ከነበርክ በዛ ጉዳይ ላይ ኤክስፐርት መሆን አሁን ላይ ብዙም ፋይዳ የለው እና አሁን ምንድነው የተካሄደ ያለው ዲሞግራፊክ ሽፍቱ ምንድነው ያመጣው what's going on የሚለውን ራሱ ሴንስ ለማድረግ አይኖች መከፈት አለባቸው ይሄን ለመከላከል ምን መደረግ አለበት ትላለ አንደን ነገር እንዳይረዳ ተብሎ የተከፈለው ሰው ነገርን እንዲረዳ ተጠብቅ ነው ምክንያቱም የሱ ጥቅም ያለው ነገሩን አለመረዳት ውስጥ ነው እና ወይም አዛንፎ ማቅረብ ውስጥ ነው ምንም ነገር ፖለቲካ ሆኗል ሃይማኖትም ቋንቋም ሰብአዊነትም እንግዲህ እንደምንመለከተው ከሰሞኑም አንዳንድ ድራማቲክ ነገሮችንም ጭምር እስከ መስራት ማለት ነው የሚዲያው ላንድስኬፕ እንደምታየው ምክንያታዊነት ይጎድላል የኛ ፖለቲካ እንደ እምነት እንደ ሃይማኖት ነው የሚራመደው አንድ ሐሳብ ላይ ቆርበዋል ያን እስካልክላቸው ወይም እዛ ውስጥ እስካለ ድረስ ንጉስ ነህ ግን የሚያቀራርብ ነገር ለምን አናረግም ሲባል እየየ ነው በቃ ካደን ነው ያው እዚህም ሀገር የሆነው ነው በሀገራችን ፖለቲካል ላንድስኬፕ እንደምታየው ትልቅ ሰው መስሎ መድረክ ላይ ለመታየት ብቻ ከመጣው ከሄደው ጋራ ገንዘብ እየከፈሉ ወይም ስፖንሰር እየሆኑ አክቲቪስት በለው ፖለቲከኛ በለው በቃ መድረክ ላይ መቀመጥ ብቻ ግባቸው የሆኑ ማለት ዳያስፖራ ውስጥ ቀደም ብለው የነበሩ በጊዜም በፖለቲካ ሩድነትም ተንኮልም ስላሉ እነሱ የበለጠ ሌላውን ይነዱታል የብሔራዊ ጥቅሞቻችንን በትክክል አርቲኩሌት አድርገው እነዛ ነገሮች ሳክርድ መሆን አለ እንደ ተቀደሰ አጀንዳ ሆነው ሁሉም ወጣት ይሁን አዲስ ትውልድ ይሁን አሮጌ ይሁን ሊግባባቸው እንዲችሉ እነዚህ ነገሮች ማስረጽ ያስፈልጋል በመንግስት ደረጃ ትልቁ ለውጥ በየመወስደው በተለይ በገዢው ፓርቲ በኩል የዚህ ወደ ጥግ ተገፍቶ የነበረውን አሰባሳቢ ህብረ ብሔራዊና ኢትዮጵያዊ የሚባለውን ጽንሰ ሐሳብ ወደ ማዕከል ማምጣቱ ትልቅ አቺቭመንት ነው በፖለቲካም ውስጥ ከተበለጥክና ጥሩ አጫውት ካለው አንድ የተቀናቃኝ ቡድን አንበልም ይሁን መሪ ያንን መገንዘብና አውቅና መስጠት ጥሩ ነው አንተም ትማርበታለህ በሂደት ደግሞ አንተ አሻሽለም ልትመጣ ትችላለህ በምን መልኩ ነው አሁን ፖለቲካችንን መቀጠል ያለብን የሚለው ላይ ክሊር ነገር ያለ አይመስልኝም አንዳንዱ ክሪቲካሊ ድጋፍም እየሰጠን ያሉትን ደግሞ ክፍተቶችና መላክታለን ያሉ ግን ድጋፍ መስጠት ላይ ብቻ ይቀሩ አሉ በሌላ በኩል ደግሞ ሁሉ ነገር እንዳልተሰራ እንደማይረባ እና እኛ ብቻ ካልሰራ ነው ሌላው ቢሰራውም ዋጋ የለውም አይነትም ይታያል በፖለቲካ ፓርቲ መልክ ተደራጅቶ አገሪቱ እንዲህ አይነት ጉዳይ ላይ ናት ብሎ ተንትኖ አስቀምጦ እኔ ግን ወደዚህ ደግሞ ወስዳት ብሎ ደግሞ አማራጭ እኮ የሚያቀርብም የለም በሰነድም በንግግርም የህልውና ትግል ነው ይባላል ለምሳሌ ህልውናን ወደ ማሳጣት የሚገባው በህልውና ትግል ስም ነው ከ7 አመት በፊት አንድን ፕሮጀክት በዚህ ፍጥነት የመጨረስ ባህል አልነበር ሶ የሥራ ባህላችን ራሱ የተቀየረ ነው ቀን ማታ ይሰራል መሪዎች ሲባል ለምሳሌ የግድ ጠቅላይ ሚኒስትሩ ላይ መነጣጠር የለበት መሪ ማለት የቀበሌ መሪ ነው ያን ቀበሌ ይመራዋል ያንን አገልግሎቶችን ህዝብን የሚያማርሩ ነገሮችን ማስወገድ ያስፈልጋል የፖለቲካ ፍላጎት ጥቅም በላይ ነው አገርና ህዝብ ከ7 አመት በፊት በነበረኝ ዕውቀት እና አሁን ባለኝ መካከል ሳይው ያው የሰማይና የምድር ያህል የሚባል ልዩነት ነው ያለው ጤና ይስጥልኝ የተከበራችሁ ተመልካቾቻችን ጊዜ ግስት ላይ እንገኛለን የዛሬ የጊዜ ግስት እንግዳዬ አቶ አናንያ ሶሪ ነው አናንያ እንኳን ደህና መጣ እንኳን ደህና ቆየኝ ብሩክ አቶ አናንያ የጋዜጦች አምደኛ የፖለቲካ ተንታኝ በማህበራዊ ሚዲያም አክቲቭ ነው ብዙ ሰው ያውቀዋል ከዚህ በላይ ማስተዋወቅ ያለብኝ አይመስለኝም አይገባም ይሄው ነው ያው ንቁ የፖለቲካ ተሳትፎ ለረዘም ላለ ጊዜ ውጭ ቆይተን የመጣው ስንት አመት ሆነ ከሄድክ አንድ 7 ወደ 8 እየተጠጋ ነው ለውጥ እኮ 7 አመት ነው 7 አመት ከውጪ በርቀት ስናየው ነበር እንዴት አገኛት አዲስ አበባ ተቀበለች ወጣ አልኩም ገና አላልኩም ገና እዚሁ እንግዲህ
ከኤርፖርት ጀምሮ ያለውን ያየሁት። ኦኬ ያ በእንግዲህ ምልህ ከ7 አመት በፊት በነበረኝ ዕውቀት እና አሁን ባለኝ መካከል ሳይው ያው የሰማይና የምድር ያህል የሚባል ልዩነት ነው ያለው በመሰረተ ልማት በመንገዶች በህንጻዎች እንዲሁም ደግሞ ከተማዋ የአፍሪካ መዲና ትባል ነበር ከጥንትምና ግን ያንን የአፍሪካ መዲናነት የሚመጥን ደረጃና ስም እና ስነ ውበት ኪነ ህንጻ አጠቃላይ ይሄ ኮስሞፖሊታን የምትለው ደረጃ ደርሳ አላውቃትም ነበር። ስለዚህ አሁን ግን ሳየው ስመለከተው ያለው ነገር በብዙ መጠን አዲስ አበባ ስሟን የምትመጥን እውነትም የአፍሪካ መዲና የሚለውን ስያሜ መገለጫ መመጠን ችላ በንጽህናም ጭምር ከሌሎች ሀገሮች ትልልቅ ከተሞች የማይተናነስ ሆኖ ነው ያገኘሁት እና ያው ግራቀኝም ማለት አላሰኘኝም ያየሁትን ለመመስከር ያው በሶሻል ሚዲያ ገጽ ያጋርቻለሁ። ምን ፊድባክ አገኘ? ፊድባኩ ያው እንግዲህ መጀመሪያ ከራሴ ራሱ ሚስ ፐርሴፕሽንስ ልጀምርልህ ምንድነው በውጭ ሆነ የምትሰማው በዋናነት ያው በሶሻል ሚዲያ ነው ስለ ሀገር። ስለዚህ ዜናው ደግሞ በአብዛኛው አሉታዊ ነው እና አንድ ሰው ቢጣላና ቢደባደብ በግል ምክንያት ያ በሞባይል ስልክ ተቀርጾ የራሱ ፍሬም ተደርጎለት ስለምትሰማው በአዲስ አበባ እንደዚህ ሆነ ተብሎ እንዲ ነገር እየተበራከተ ነው ደሞ ሚል ታክሎበት ያው ደሞ ሲደጋገም ሌላም ደግሞ እንዲ አይነት ኢንስታንስ ሲኖር እሱ ደግሞ እንደገና ሲጨመርበት ሞር ወደ ኔጌቲቭ ወይ አይደለ እይታ ነው የሚኖር ርቀቱም ደግሞ አለ በዛ ምክንያትም የሚጋነኑ ነገሮች አሉና ከዛ አቋያ ከተማው ላይ በወታደር ብዛት ተጨናንቆ የሰው ለሰው ራሱ ጤናማ የለተለት ክንውን የማይካሄድበት ኦር ያንድ ቋንቋ ተናጋሪ ሰዎች ብቻ የሞሉበት ወይ እንደዚህ ግን ያ ሁሉ አልነበረም። እንግዲህ ያየሁትን ነው የሚመሰክረው ባየሁበት ልክ ከኤርፖርት ጀምሮ በመንገድ ላይም በተለያየ የኑሮ ደረጃ ላይ ያሉ ሰዎች ህብረ ብሔራዊ ሆኖ ያየሁበት ነው። በመልሶም ማልማት ደግሞ ምክንያት የፈረሱ እና እንደገና እየታደሱ ያሉ ወይም እየለሙ ያሉ አካባቢዎችም ብዙ አሉ። ወደኛ አካባቢ ደግሞ ያልተነኩም አሉ ከፒያሳ ጀምረ ወደ መድኃኒዓለም አካባቢ ተጠብቁ ናቸው። አዎ እና ሁሉም አይነት አለ ግን በሶሻል ሚዲያው አንዱን ብቻ ፍሬም አድርጎና አጉልቶ ማሳየት ስላለ ውጪ ደግሞ ባለ ሰው እይታ አንፃር ስታየው ያንን የሚገዳደርና ያንን ደግሞ ተስተካካይ እይታ እንዲኖር የሚያደርግ ሌላ አማራጭ ብዙም ስለማናገኝ ያ ነው የሚወስድ የበለጠውን ትኩረት እና ከዛ አንፃር ያ እኔ ራሴ ለግሌ የለተለት መደበኛ ህይወት እየተካሄደ ነው አዲስ አበባ ላይ ኑሮ እየተካሄደ ነው ህይወት እየቀጠለ አንድ እሱ ማየት ይያለው ሶ እንደዚህ ሀገር ነዋሪ ለሆነ ሰው ግን ቻሌንጆች ይኖራሉ አገልግሎት አሰጣጥ ላይ መብራት ውሃ ወይ ትራንስፖርት ብዙ የሚነሱ ቅሬታዎች አሉ እና እነሱን ተመርኩዘው አንዳንድ አስተያየት የሰጡ ሰዎች እንግዲህ ያ ብቻ አይደለም ገጽታው ቻሌንጅም አለ ነው በአብዛኛው በተረፈ ግን የተሰሩ ነገሮችንም የሚያምኑ ደግሞ ብዙ አሉ unlike the previous time ከ7 አመት በፊት በነበረው ስመለከተው የሴንስ ኦፍ ቢሎንጊንግ ወይም ኦነርሺፕ የለውም ነበር ያኔ ሁሉንም ነገር እንደ ባድ እንደሰራው አይነት ነው። አሁን ግን ቢያንስ ሰው በተለይ ወጣቱ ጎዳናው ላይም የሶሻል ሚዲያ ዘመንም ስለሆነ የዛ ትሩፋት ተጠቃሚም ሆኖ አንዳንድ ኮንቴንቶች ምናምን ሲሰሩ አያለው እና እንደ ብልጥ ልጅ ወይም እንደ ብልህ ልጅ እንዴት ነው እየበሉ ማልቀስ አይነት ነገር ነው በየምወስደው ሶ ያ ተስፋ ይሰጣል ጅምሩ መሰረቱ አለ እነዛ ነገሮች ግን ለብዙሃኑ እንዲዳረሱ በአግባቡ ደግሞ አገልግሎቱ እንዲቀላጠፍ የተሻለ አገልግሎት ለማግኘት ደግሞ የሚደረጉ ቅሬታዎች አድርጌ ነው የወሰድኳቸው። እንዳንተ ረዝም ጊዜ ቆይቶ የመጣው አግኝቼ ነበር እኔ ከዛሬ 2 አመት በፊት አሜሪካ ሄጄ አግኝቼው ነበርና ብዙ ቤተሰብ ነው ብዙ ነገር አውርተን በብዙ ነገር ተግባባን ነበር ከመጣ በኋላ እነሱም እንደዚህ 2 አመት 3 አመት የሆነው ነው
ወቀሰን ምንድነው ወቀሰን ለምንድነው ኮሪደር ልማት የምትሉት it's not all about corridor የከተማ ልማት ባለሙያም ነው ልጁና አዲስ አበባ ውስጥ መጸዳጃ ቤትን ያክል ችግር የነበረ ነገር አልነበረም እሱ ብቻውን ርዕሰ ጉዳይ ነው ሲወሬ ሲስተም ያልነበረው ከተማ ነው አሁን ሰው ብዙ ጊዜ ቪዚብል ያልሆነ ነገር ምንድነው መንገድ ላይ የማይታየው ከመንገዶቹ ጋር በጣም ሰፋፊ ሲወሬዎች ፈሳሽ ቆሻሻ ማስወገጃ በጣም ሰፊ ኢንቨስትመንት የሚጠይቁ እየሰሩ ናቸው ፓርኪንግ አልነበረም ትክክል ለመኪና ማቆሚያ ተብሎ ቤት ፈርሶ አይታሰብም ማለት ነው እንደውም ቤት ከተገኘት ቦታ ከተገኘ ቤት ነው የሚሰራበት እንጂ የነበረ ግንባታ ፈርሶ ፓርኪንግ ማድረግ አይታሰብም እነኚህ ፓኬጆቹ እኛም እንደ ሚዲያ ደክመት አለብን ሙሉን አይደለም እናሳየው የማይታይ ፓርቱን ማሳየት ላይ ልክ እንደዚሁ ሰርቪስ ላይም በጣም ብዙ ለውጦች አሉ በጣም ሰፋፊ ለውጦች አሉ አናሳያቸው ይሄን ኦብዘርቭ አድርጎ ነው ትክክል እና የኛም የሚዲያው ቁጥጥርነት አስተዋጽኦ አለው የተሟላ ፐርሰፕሽን ለመያዝ ትክክል ግን አንዳንድ ጊዜ በተለይ ዲያስፖራው ላይ የማየው የመረጃ ጦት ብቻ ነው ታስባለህ አይ ያው አንዳንዱ ዲያስፖራ ትክክል ስፔሻሊ ሶሻል ሚዲያ ላይ አክቲቭ የሆነ ሰው ጋር ማየው የመረጃ ጉድለት ብቻ ይመስላል አንተ እዛ ስለኖርክም ነው ማለት የመረጃ ጉድለት እንግዲህ የሚኖረው ወደ ሀገር ቤት ተመልሶ ማየት ለማይችለው ሰው እና እዛ ሀገር ፕሮሰስ ላይ ያለ ሰው ሊመለስ የማይችል ሰው እንደገና ደግሞ የራሳቸው የፖለቲካ ግብ ያለው ሰው በበጎ ሊረዳ አይችልም ወይም አይፈልግም ምክንያቱም ከሀገር ጥቅምና ከህዝብ ጥቅም አኳያ ብቻ ሳይሆን የሚያየው ለስልጣን ጉዞው የሚረዱትን እንከኖች ብቻ እያጎሉ እያወጡ የህዝቡን ምሬት ቁጣ እያባባሱ ያው ኦፖዚሽኑን እንትን ማድረግ ስለሆነ ሞቢላይዝ ማድረግ ስለሆነ በዛ ውስጥም ደግሞ የቢዝነስ ኢንተረስትም ጭምር አለው እና አንደም አባባል አለ በትክክል ካስተዋወስኩት እንጂ አንደን ነገር እንዳይረዳ ተብሎ የተከፈለው ሰው ነገርን እንዲረዳ ተጠብቅ ነው ምክንያቱም የሱ ጥቅም ያለው ነገሩን አለመረዳት ውስጥ ነው እና ወይም አዛንፎ ማቅረብ ውስጥ ነው እና ብዙ ጊዜ ደግሞ ፖለቲካ ያ ብዙ እንደምናየው በተለያየም ዓለም የተቀናቃኝን ድክመት ነቅሶ አውጥቶ አጉልቶ የራስን ተቀባይነት ለመጨመር የሚደረግ ጨዋታ ነው እና ያ ጨዋታ ግን ልኩ የት ድረስ ነው መቼ ደግሞ መሆን አለበት የሚለው በእኛ የዳያስፖራ ኮሚኒቲ ዘንድ አይታወቅም ማለት ይቻላል ምንም ነገር ፖለቲካ ሆኗል ሃይማኖትም ቋንቋም ሰብአዊነትም እንግዲህ እንደምንመለከተው ከሰሞኑም አንዳንድ ድራማቲክ ነገሮችንም ጭምር እስከ መስራት ማለት ነው እና ያ እንግዲህ ምንድነው የፖለቲካ ምንነትን በደንብ ካለ መገንዘብ ወይም ደግሞ ዘመናዊ ፖለቲካ እንዴት ይመራል ምንድነው የሞራል አጥሩና ቅጽሩ ናሽናል ኢንተረስት ደግሞ የትጋ ነው አይነክ የሆነው መቀመጥ ያለበት የሚሉት ነገሮች በሙሉ ይምታታሉ እና ከዛ ነበር ለነሳይ ነበር ባውንደሪ የለም ወስትለኝ ሀገራዊ ጥቅም ይባል ነገር የለም ሁሉም የጋራ የሆነ ነገር የለም ወይ እነኚህ ለምን ኮምፕሮማይዝ ቢደረጉት የሚል ጥያቄ ይመጣልስብኛል አው የኔም ጥያቄ ነው ብሩክ ምክንያቱም አነሰም በዛም እንግዲህ ምናልባት ባለፉት 27 ወይ 30 ወይ ከዛም በላይ አመታት ውስጥ ፖለቲካን ወይም በዛ ስርዓት ውስጥ አድገን የጎለመስን ሰዎች ትንሽም ቢሆን የዚህ አገራዊ ወይም ብሔራዊ ጥቅም የሚባለውና የፖለቲካ ትግልን ለመለየት እንችል ዘንድ አንዳንድ ኤክስፒሪየንሶች አግኝተናል ብዬ አስባለሁ ለምሳሌ የህዳሴ ግድቡ አሁን በዛ ላይ ተቃውሞ ነበረ በውጪ እኛ እዚህ ያለን ጀስት እድሜ ለማራዘም ነው የአገዛዙ ስልጣኑን እድሜውን ለማራዘም እንጂ ለሀገር አይደለም ይባል ነበር በኋላ ደግሞ ለውጡ ከመጣ በኋላ ግድቡ የኔ ነው በሚል ግንባር ቀደምም ተሰልፈው ነበር ሰዎች እና ከዚህ ግን ትምርት አልቀሰምንም እንደፈለግን አቋም እንቀያይራለን ነገር ግን ይሄ ጉዳይ ማንንም ይጀምረው ማንንም ይቀጥለው ቋሚ ሆኖ የአገራዊ አጀንዳ ወይም ብሔራዊ ጥቅም ሆኖ ቀጥሏል እና
እንዲህ አይነት ብሔራዊ ጥቅም የሆኑ ጉዳዮች ላይ በምን አይነት መልክ ነው ፖለቲካ የሚሰራው እስከምን ድረስ ነው የሚለው ራሱ ሊታወቅ ይገባል በውል እና እንግዲህ በወጣቱና ጎልማሳው የህብረተሰብ ክፍል ዘንድ እነዚህ ነገሮች የሚገነዘብ ይመስለኛል በተረፈ ግን ይሄ በጥንታዊ ሊባል በሚችለው የፖለቲካ ብሂል እኔ የምፈልገው ነገር እስካገኘው ድረስ የፈለገው ነገር ይተራመስ አይነት ምንድነው እኔ ከሞትኩ ሰርዶ ያቀል አዎ ያ አይነት ነባርና ጥንታዊ አስተሳሰብ ያለው በእድሜም የገፉ ፖለቲከኞች ብዙ ጊዜ at any expense የሚፈልጉትን ማግኘት ነው የሚፈልጉት ስለዚህ አመራር ደግሞ ሆነው ያሉት በተለይ በዲያስፖራ ውስጥ እነሱ ናቸው በእድሜም በፖለቲካ ልምድም በኢኮኖሚ አቅምም ሻለ ስለሚሉ ትንሽ የጽንፈኛና በነሱ አቅጣጫ ብቻ የማየት ነገር አለ ከዛ ወዲህ ያለው ትውልድ ግን እዚህም የነበረም ያለውን ቤኔፊትም የተቃመሰም ወይም ፌርነስ አለው እንድትንታኔም ግንዛቤውም ላይ አማካያዊነት አለው ወደ ጽንፍ አይወጣም እና ካለው ነገር አልተቋደስኩም ይሆናል እንጂ ጥያቄው ያለው ነገር አይጠቅምም አይደለም ወይም ገሌ የሰራው ሁሉ የተወገዘ ነው አይነት ጽንፍ የለውም ግን ያም ሆነ ይህ ዞሮ ዞሮ ያው በዲያስፖራ ውስጥ ቀደም ብለው የነበሩ በጊዜም በፖለቲካ ሽሩድነትም ተንኮልም ስላሉ እነሱ የበለጠ ሌላውን ይነዱታል ለምሳሌ እኔ ታስሬ ነው ከዚህ ስወጣ 4 ወር ታስሬ ከዛ በኋላ ትሬኒንግ አግኝቼ ነው ወደ ኔዘርላንድ ሄድኩት ሶ በነበረው ሁኔታ ምክንያት ፖለቲካል አሳይለም መጠየቅ ነበረብኝ ነገር ግን ምንም ፖለቲካ ውስጥ ተሳትፎ የሌለው ሰው ምንም አይነት በዙሪያውም ያልነበረ ሰው የተለያየ ኬዞች ፈጥሮ ያን ነገር ለማግኘት ይጣራል ያው ምናቀው ነው ሶ እንደዛ አይነት ሰው ደግሞ የግድ በእነሱ መስመር ተሰልፎ ያንን የግል ጉዳዩን ለማስፈጸም ወይ አብሮ ፎቶ መነሳት ሊሆን ይችላል ወይ የዚህ ፖለቲካ ንቅናቄ ተሳታፊ ነኝ ማለት ሊሆን ይችላል እንዲህ አይነት ነገሮች ስላሉ አንዱን ሬንፎርስ ያደርገዋል ስለዚህ ሳይፈልጉ ለያላማቸው የተጣመሩ ሰዎች ይሆናሉ ግን በአገር ላይ ትልቅ ደግሞ ኪሳራና አዎ በተለይ ተራ ቢዝነስ ይሆነና አዎ ምላቱ ግን ይብሳል ያ ምልህ የግል ጥቅምህን ወይም የግል አንድ ሰውን ጉዳይ ለመፈጸም እነዛም ደግሞ የኢኮኖሚ ነገራቸውን ለማካበት ወይ ኢጎም ሊሆን ይችላል ተሰሚነት ዝም ብሎ ትልቅ ሰው መስሎ መድረክ ላይ ለመታየት ብቻ ከመጣው ከሄደው ጋራ ገንዘብ እየከፈሉ ወይም ስፖንሰር እየሆኑ አክቲቪስት በለው ፖለቲከኛ በለው በቃ መድረክ ላይ መቀመጥ ብቻ ግባቸው ሆኑ ማለት ኑሮ የሚያረጉት አሉ በቃ ኑሮ የሚያረጉት አሉ ከዚህ ውጪ ህይወት የላቸው ከዚህ ውጪ እገሌ ተብለው የሚጠሩበት ነገር የላቸው እና እንግዲህ በዛ ላይ ደግሞ የስነ ልቦና ጉዳትም ይኖራል ብቸኝነት አለ ወገን መናፈቅ አንዳንዶቹ ለማናገር አልሞከርክም እንደው ድሮ ከምታቃቸው ለምን ታረጋላችሁ ብላ አጣቀም እኔማ እንግዲህ ብዙዎቹ ጋራ ኮንታክት ነበርኛው ስለሚያቁኝም እዚህ ግን ምንድነው ምክንያታዊነት ይጎድላል የኛ ፖለቲካ እንደ እምነት እንደ ሃይማኖት ነው የሚራመደው አንድ ሐሳብ ላይ ቆርበዋል ያንስ ካልክላቸው ወይም እዛ ውስጥ እስካለ ድረስ ንጉስ ነህ ግን የዛ ደግሞ አካል ጉዳትስ እዚህ ጋር በእነሱስ ጫማ ሆነን ብናይ የሚያቀራርብ ነገር ለምን አናረግም ሲባል እየየ ነው በቃ ካደን ነው ያው እዚህም ሀገር የሆነው ነው አዎ እና ምክንያታዊነት ይጎድላል ሌላ ደግሞ ምንድነው በአንድ ሐሳብ አንድ የቆርበው ልክ እንዴት ልበልህ ምእመናቸውን እንደምታፈልስባቸው ነው የሚሰጉት ያ ምእመን ገባ ያዋጣል ከስተመራቸውን ማለት አዎ ሽሚያም አለ አሁን የኢትዮጵያ ማህበራት ይቋቋሙ ነበር በብሔር ደግሞ የተደራጁ ማህበራት አሉ እነዚህ ሁሉ ውስጥ አሁን ሁሉ ሰው ሚስጥሩን ላይ ያቅ ይችላል የተወሰኑ ጥቂት ሰዎች ናቸው የፖለቲካ ግባቸውንም የኢኮኖሚ ጥቅማቸውን የሚያውቁት እና ከዛ አንፃር ያው ትርምስ ነው ያለው ሁሉም ለየራሱ ኢንተረስት የሚሮጥበት መድረክ ነው
ግን ኩሙሌቲቭ ኢፌክቱ መጨረሻ ላይ ለአገር ብሔራዊ ጥቅም ላልናቸው ጉዳዮች ላይ ችግር ያመጣል። በበጎ ጎኑ ደግሞ ከወሰድ ነው የልማት ስራ ይሁን የሰብአዊ እርዳታ ይሁን አገርን ደግሞ ዲፌንድ ለማድረግ ይሁን ሞቢላይዝም ማድረግ የሚችል ነው እና ለመጥፎም ለጥሩም ሲውል ያያየነው ነው። በአብዛኛው ግን ለመጥፎ እየዋለ ነው እንግዲህ ምናየው ያለ ነው። ያው ትልቁ ችግር የግላ ፍላጎትና ብሔራዊ ጥቅም ማጣጣም አለመቻል ይመስለኛል። ይሄ ደግሞ ይበዛል እኛ ጋር። አዎ በጣም ይበዛል፣ ኢትዮጵያውያን ጋር ይበዛል። አይደል ነው ሆይ ባህሉም ነው የፖለቲካ ካልቸር ይመስለኛል። አንዱ ባላቀር ነው በጣም ውጉዝ ማሪዮስ አርጎ የተወገዘ የተጠላ በቃ አውጥቶ የምትጥለው አይነት ልክ እንደ ምንፍቅና እንደሚባለው እና ለተለየ ሀሳብ ቶለሬት ለማድረግ ልምዱ የለም። ይሄ ደግሞ በቤተሰብ ታሪክም በማህበረሰብ ታሪክ ውስጥም የሚታይ ነው። ቶለራንት አይደለም። እንግዲህ አንተ ያው ፖለቲካን ስተነትን ፖለቲካን ክርስቲያንስ ታሪክ ብዙ ጊዜ ቆይታልና አሁን አክቹአሊ የሀገራችን ፖለቲካል ላንድስኬፕ እንዴት ነው የምታየው? የፖዚሽን ፖለቲክሱን ኦፕሬት የሚያደርግበትን መንገድ እንዴት ነው የምታየው? አጠቃላይ ከገዢ ፓርቲ ጋር ማያይዘ ምንድን ነው በዝርዝር የምታደርገው? እንግዲህ እኔ በዋናነት የምረዳው እንግዲህ እስከ ባለፈው ከ7 አመት በፊት እስከ ነበረው ድረስ አክቲቭም ሆኜ እከታተለው ስለነበረ በዛ መነጽር ነው ብዙውን የማየው። ምንድነው የተጠየቁ ጥያቄዎች ነበሩ። እንግዲህ አንተም ትዝይል እንደሆነ ፋና ላይ መጨረሻ እንሟገት ነበር። ስናነሳማ አንዱ የነበረው ነገር የችግሮቹና እንደ ናዳ መውረድ ቀድሟል መፍትሄ ከሚሰጠው ፍጥነት በላይና በዛም የተነሳ ነው እንግዲህ ያ ለውጥ የመጣው። ግን ምንድነው ለውጡ ሲመጣ ደግሞ ምንድነው የሚጠብቁት ነገር ይለያያል። የተለያዩ ማህበረሰቦች በአብዛኛው ወጣት በኩል በዚሁ ህብረ ብሔራዊ ፌደራሊዝም ውስጥ ሆኖ መብትን የማስጠበቅ ጉዳይ ነው። ሌላው ደግሞ የህገ መንግስት እኔንም አይወክለኝም እኔን አላካተተም እሱ ይቀየርና ሌላ ነገር ይመጣል የሚል አንቲሲፔሽን ነበረው እና ከዛ በኋላ ግን እነዚህ ነገሮች በጠረጴዛ ዙሪያ ደግሞ ዲል ለማድረግ እድሉም ሳይገኝ ህወሓትም ባፈገፈገበት ሁኔታ እንግዲህ ወደ ጦርነትና እንደዛ ወደ መጓተት ነው የገባው። እንግዲህ ያንን የምረዳው ምንድነው በአብዛኛው ወጣት የህብረተሰብ ክፍል ብዙ ነው። ከኢትዮጵያ ከ40 እስከ 50% ይሆናል ከዛም በላይ እና ያ ደግሞ ቶሎ እንዲፈጸም የሚፈልገው ፍላጎት ያለው ነው። ነገሮች በፍጥነት መሄድ መቻል አለባቸው። እነዛን ጊዜ የማይሰጡ ጉዳዮችንም መልስ ሲሰጥ በየተንገዋለሉ የመጡ ጉዳዮች አሉ። በጦርነትም ተጠምደን ነበር የምናውቀው እና ከነዚህ ሁኔታዎች አኳያ ፖለቲካ ራሱ አለ ለማለት አሁን ላይ ይከብዳል። የስቴቱን ወይም የሀገረ መንግስቱን ህልውና የማስጠበቅ የለተለት ደግሞ ደራሽ ስራዎችን የመመለስ እንዲህ ያሉ ነገሮች ናቸው ያሉት። ግን ትልቁ ለውጥ ብዬ የምወስደው በተለይ በገዢው ፓርቲ በኩል የዚህ ወደ ጥግ ተገፍቶ የነበረውን አሰባሳቢ ህብረ ብሔራዊና ኢትዮጵያዊ የሚባለውን ጽንሰ ሀሳብ ወደ ማዕከል ማምጣቱ ትልቅ አቺቭመንት ነው። በዛ የተነሳ ደግሞ እንግዲህ ተቃዋሚዎች እንታወቅበት እንለይበት ይሉት የነበረው ኢትዮጵያዊነት ከጃቸው ተነጥቆ ወደ ገዢው ፓርቲ ገብቷልና ትንሽ እንትን የማጣት ጉዳይ አለ። ዲስኦሪየንትድ የመሆን በምን መልክ ነው አሁን ፖለቲካችንን መቀጠል ያለብን የሚለው ላይ ክሊር ነገር ያለ አይመስለኝም። አንዳንዱ ክሪቲካሊ ድጋፍም እየሰጠን ያሉትን ደግሞ ክፍተቶች እናመላክታለን ያሉ ግን ድጋፍ መስጠት ላይ ብቻ የቀሩ አሉ። በሌላ በኩል ደግሞ ሁሉ ነገር እንዳልተሰራ እንደማይረባ እና እኛ ብቻ ካልሰራ ነው ሌላው ቢሰራው ዋጋ የለውም አይነትም ይታያል እና ብቻ ኦፖዚሽኑ ያው ዲስኦሪየንትድ ሆኗል። አጀንዳ የሚቀርጽ አርቲኩሌት የሚያረግም ደህና የፖለቲካ ሐሳቢም ያጣ ካምፕ ሆኗል። ስለዚህ ዲጀነሬት አድርጓል። በተለይ አሁን ወጣቶች በየቦታው ላይ ምንድነው በስልጣን የመካፈል ህልምም ያላቸው
ኦር ደግሞ ኢሚዲየት ኒዳቸውን ለማሟላት የወዲያው ፍላጎታቸውን ለማሟላት የሚፈልጉም ራሳቸውን አባድ ነው መሳሪያ ይዘው ወደ ታጣቂነት ወደ ነፍጥ የገቡበት ነው የምናየው። ስለዚህ ፖለቲካው ሞር ቀርቶ ወደ ቤታንቶ ነው ግብግብ ወታደራዊ ግብግብ ነው የሚታየው። እንደሱም እንዳትለው ፉል ፍሌጅድ የሆነ ኢኳል ፎርስ አይደለም፣ ግን ያው ሽፍትነት ሰው ማገት እንዲ የምናየው ነው። ያው የአደባባይ ሚስጥርም አይደለም የሚታወቅ ነገር ነው። ስለዚህ ፖለቲካው ከሀዲዱን ስቶ ፖለቲካ እንግዲህ የሀሳብ ክርክር ነው፣ ሙግት ነው፣ ከዛ ደግሞ ኮምፕሮማይዝ ነው፣ ሰጥቶ መቀበል፣ ከዛ በዛ ላይ አንድ ነገር ለማነጽ መሞከር ነው። ያ አይደለም አሁን የሚታየው እኔ ማስበው ነው ትክክል፣ ያ የሚያስበው ልክ አይደለም የሚል ነገር አለ። ወደ አንድ ጠረጴዛም ተመቶ ውይይት ክርክር ሲካሄድ ብዙም አይስተዋልም። ሁሉም ልክ ይሄ እንደ ሶሻል ሚዲያው ኤኮ ቻምበር እንደሚሉት የራሱን ደጋፊ ቲፎዞ ሰብስቦ ያንኑ ማስተጋባት ነው እና ዲያሎግ የለም፣ ኢንተራክሽን የለም እና ሀሳብ ሲጠፋ ነው እንደዚህ የሚሆነው። ሀሳብም ጠፍቷል፣ እውነት ነው። ግን ግሎባልም ነው ብዬ አስባለሁ። ደግሞ ዓለም አቀፍም እንትን ነው ሁኔታ ነው። ምክንያቱም በተለይ የዚህ ሶሻል ሚዲያው የማህበራዊ ሚዲያው በጣም ፍሎሪሽ ማድረግ በየቦታው ተጠቃሚው መብዛቱ ዴፕስ ያለው ክርክር እንዲኖር አይፈቅድም። ጥር ያሉና ሴንሴሽናል ስሜትን የሚኮረኩሩ ነገሮች ናቸው ያሉት እና የዘመኑ መንፈስም ይመስለኛል የትም ዓለም ላይ በእኛ ሀገር ደግሞ ፓርቲኩላር ሁኔታ ሲመጣ ወጣቱ በተለይ ፍላጎቱ ብዙ የሆነው ክፍል ቶሎ አንድ ነገር ላይ መድረስ ይፈልጋል። ስሜት አለ፣ ደመነፍስ አለ፣ ችኮላ አለ። በፖለቲካል ክላሱን በኩል ደግሞ ያንን እነዛን የወጣቶች ኒድ ቶሎ ካላሟላ ችግር እንደሚገጥመን ይገባቸዋል። ስለዚህ እሱን ወደ መመለስ አይነት ነው ይሄ መሰረታዊ ቤት በለው ወይ ስራ በለው ወይ እንዲ ነገሮች እና ከዛ አኳያ አይዲዮሎጂካል ፍሬም እና ኮምፓስ የጠፋ ይመስላል። ይሄ እንዳለ ሆኖ አንዳንድ ሰዎች ምን ይላሉ? ከዛ በጣም በፊት ኮምፕሊት ኦፕን አፕ ሲሆን አገሩ ዝግግት ያለው ነገር ስቤቱም ሲከፈት ዳር ድንበሩም ሲከፈት ተገደው ወጥተው የነበሩ በረት ዘግቶባቸው የነበሩ ወደ ሀገር እንዲመለሱ ሲደረግ ያ አክሽን በራሱ የሚያሳጣ ኮዝ አለ። ቅድም እንዳልከው ወደ ጥግ ተገፍቶ የነበረው ኢትዮጵያዊነት ፖለቲካ ወደ ማምጣቱ የብሔር ፖለቲካ የሚያራምደው ነጻነት እንዲያራምድ መደረጉ የሚከፍተው በር አውቶማቲካሊ ኮዝን ድሮፕ ያደርጋል። የመጡ ሰዎች ደግሞ አብዛኛዎቹ ኮዙ አለው ብለው የመጡ ናቸው። በቃ ሀገር ሰላም ሆናል እንኑር ብሎ ሳይሆን ያንን ትግል እንቀጥላለን ብለው ሲመጡ ፊልዱ ይቀየራልና ስለዚህ እንደገና ኮዝ ክሬት ወደ ማድረግ እና አርቲፊሻል ኮዝ ጭምር ክሬት ወደ ማድረግ እና ሁለተኛ ፖለቲካል ዊንግ የሌለው ሚሊታንት ኃይል ቅድም አንተ በሽፍታ ባልከው ሌቭል አንዳንዶች ኤክስፕረስ የሚያደርጉት ፖለቲካል ላንድስኬፕ በዚህ የተሞላው ፖለቲከኞች ኬዝ ኦሪየንትድ ሆነው አክቹዋል ሪያሊቲውን ተገንዝበው ፊልዱ ላይ ምን መጫወት አለብን ወይስ እድሜ ልክ ፖለቲከኛ ሆኖ መቀጠል ነው ያለብን የሚለው ነገር መለየት አቅቷቸውም የፈጠሩት ትርምስ ነው ብለው የሚሉ ሰዎች አሉ። እንዴት ያዋል? ይሄንን እውነት ነው፣ እውነትነት አለው። ምክንያቱም አንደኛ ነገር ፖለቲካን በለመዱት ጥንታዊ ዘይቤ እየመሩ የመቀጠል ፍላጎት አለ። ከእድሜም አኳያ ሊሆን ይችላል። ያ እንግዲህ አንዱ እንግሊዝኛ አባባል you can't teach a new trick to an old dog ይባላል። ስለዚህ አሁን ካለው የዘመኑ መንፈስ የዘመኑ ፍጥነት ጋራ ተስተካክሎ ሊሄድ የሚችል ዘመነኛ ፖለቲካ አላመጡ። እውነት ለመናገር ወጣቶችም ራሱ ወደ አመራርነት ሲመጡ ብዙም አልተስተዋለም። ወጣት ሆነው ደግሞ ተጽዕኖ ፈጣሪ የነበሩም አክቲቪስቶች በዛው በለመዱት ዘይቤ ለመሄድ እንደገና የመሞከር እንጂ የተለወጠውን ሪያሊቲ የማንበብና ከዛ ጋር አብሮ የሚናበብ አዳጊ ነው ፖለቲካ በተፈጥሮ። ስለዚህ እንግዲህ ወደ ድሮም እንግዲህ ምሳሌ ብንሄድ መሬት ላራሹ እና እንደዚህ ሲታወጅ ኮዝ ያጡ ነበሩ አይደለም እንደ ያፓ እንደዚህ። ስለዚህ ኮዝ ስላጡ ግን አልቆሙ።
ሌላ ነገር ሞክረዋል ያው እሱም ተፈጥሯዊ ሂደቱን ሄዶ እስኪሞት ድረስ ማለት እና እንትን ነው እንግዲህ ፖለቲካ አንድም ምረዳው ምንድነው ምንነቱ በገባቸውና ጊዜውን ደግሞ የጊዜውን መንፈስ ባወቁ ጊዜውን በዋጁ አካላት ሲመራ ውጤታማ ይሆናል አንዳች ፋይዳ ያስገኛል በተረፈ ግን አንድ ለምሳሌ አብዛኛው የኦፖዚሽን በተለይ በእድሜ ከፍ ያሉት ትልቁ ዕውቀታቸው ስለ ወያኔ የሚያውቁት ነገር ነው እና ያ ህወሓት ደግሞ ማዕከል ላይ የለም አሁን ወይም የፖለቲካል ዌይቱ ቀንሷል ስለዚህ አንተ የዛ ኤክስፐርት ከነበርክ በዛ ጉዳይ ላይ ኤክስፐርት መሆን አሁን ላይ ብዙም ፋይዳ የለውም እና አሁን ምንድነው የተካሄደ ያለው ዲሞግራፊክ ሽፍቱ ምንድነው ያመጣው what's going on የሚለውን ራሱ ሴንስ ለማድረግ አይኖች መከፈት አለባቸው ያ ደግሞ ትንሽ ያስቸገራቸው የሚመስለኝ ፍጥነት አለው ወጣትም ኃይል ነው ብዙ ቦታ ያለው እንዳየሁት በፖለቲካም በኢኮኖሚም በተለያየ ዘር ያገሪቱም ገጽታ ስለሆነ በዛና ደግሞ ቴክኖሎጂውም ላይ ቀልጣፋ ስለሆነ ያ ወጣት ቴክኖሎጂውም ደግሞ አብሮ የተናበበ ከዛ ጋር አፍጥኖታል ዙሩን የሁሉም ዙር የኢኮኖሚክ እንቅስቃሴም እያየው ነው የፖለቲካ ጉዳዮችም ዙሩ ቆረዋል በእንግዲህ በወጣቶች ቋንቋ ለመጠቀም ስለዚህ ከዛ አኳያ አብሮ መሮጥ ያለ መቻል ነገር ይታያል አጦለው ወለም ብሎ መዞር ማለት ይቻላል እንዴ ቢሆን ጥሩ ነበር ጡረታ ቢወጡ ጥሩ ነው ኦር አማካሪ ሆነው ያ በቃ አብሬ መሄድ አልቻልኩም ብለው አዎ ስለ አገር ይቀርማል ብዬ ነው ትክክል ያው ዞሮ እጅ ደግሞ አይሰጥም ሁሉም እንደ ኢትዮጵያዊ ግን ምንድነው ጊዜ ደግሞ ያንገዋል ይሄዳል እውነት ለመናገር እና ጥሩ እኮ ነው አንዳንዴ እንዴት ነው በጦር ሜዳ ራሱ ደርግና ሻቢያ ሆነው ወያኔ የሚደናነቁ ተዋጊዎች ነበሩኩ ከተለያየ ካምፖን ምክንያቱም ያ አርትና ሳይንስ የሚሊተሪ አርትና ሳይንስ ራሱ መመዘኛ አለው መለኪያ አለው እና ከጠላትም ካምፕ ቢሆን ልታደንቀው ይገባል አንድ ጥሩ የጦር መሐንዲስ ወይ ባለሙያ እንደዛ ሁሉ በፖለቲካም ውስጥ ከተበለጥክና ጥሩ አጫውት ካለው አንድ የተቀናቃኝ ቡድን አንበልም ይሁን መሪ ያንን መገንዘብና አውቅና መስጠት ጥሩ ነው አንተም ትማርበታለህ በሂደት ደግሞ አንተ አሻሽለም ልትመጣ ትችላለህ እና እንዲሁ ግን አይንን ጨፍኖ ነገሮችን በጭፍን መካድም ለራሱ ድቀት ነው የሚዳርገው እና ከዚያ አኳያ አሁን ያለው ምንድነው ፖዚሽን ለምሳሌ በፖለቲካ ፓርቲ መልክ ተደራጅቶ አገሪቱ እንዲህ አይነት ጉዳይ ላይ ናት ብሎ ተንትኖ አስቀምጦ እኔ ግን ወደዚህ ደግሞ ወስዳት ብሎ ደግሞ አማራጭ እኮ የሚያቀርብም የለም በሰነድም በንግግርም ይልቁንም ወጣቶች በመሰላቸው ተደራጅተው እንግዲህ ስንት ይላል ስንከራከር ድሮ እኔ ሆስት ማድረገው ሞጋሽ ላይ ከነበሩ ክርክሮች አንዱ ኢህአዴግ አብዮታ ዲሞክራሲ ነው እና ሊበራል ነን ስለዚህ ሊበራል ፖለቲካል ኢኮኖሚክ ሲስተም ነው የምናመጣው የሚል ክሊር ነገር ይወራል ትርጉም ነበረው አሁን እንግዲህ ይሄን ማለት የሚያስችል ላንድስኬፕ ከሌለ ልክ በሰለጠነው ዓለም እንደምናየው ፋውንዴሽኑ አንድ አይነት ከሆነ አይዲዮሎጂካል ወንተር ከሌለ ማከል ሌላው ሀገር ላይ የምናየው እኔ የተሻለ ሰራዋለሁ ነው ኤግዛክትሊ ይሄ ነው የፖለቲካ ፓርቲዎች ክርክር ሆኖ የምናየው እኔ የተሻለ ሰራዋለሁ ነው እንጂ ይሄ ልክ አይደለም ብሎ አይነሱም ይሄ ለምንድን ነው እኛ ሀገር የሚያወነው እኔ አሁን የሚሰራው ነገር አልቄ ሰራዋለሁ ብሎ መከራከር አይቻልም ፖለቲካ ፓርቲ መሆን አይቻልም እንደ ፖለቲካም ያዋጣው እሱ ይመስለኛል አሁን ላይ ነገሮችን በትክክል ላነበበ ግን የኛ ሀገር ልማድ ሁሉ ጊዜም የዜሮ ድምር ፖለቲካ ነው ስልጣንን ወይም በቃ ስልጣንን የተቆጣጠረው ማካል ሙሉ በሙሉ ኦፖዚሽን የሚባለውን ማጽዳት ነው የተለመደው አሁን ግን የዛን ሪቨርስ የሚያደርጉ ምልክቶች እያየን ነው ኢቭን እስከ ሚኒስተር ድረስ ሲያሳትፉና ያለ እንደገና ደግሞ ራስ የሚሰሩት ስራ ላይ መጠመድም ነው ሞር ያለው የኦፖዚሽንን ከማጥላላት ለዛ ነው ዙሩ ከሯል ማለት እና የተቀየረውን ሁኔታ የተቀየረውን ሁኔታ ግን ምን ያህል ኦፖዚሽኑ አንብቦታል አሁን አንዳንዴ የብልጽግና ፓርቲና የመሪው ብቻ ላይሆን ይችላል
የተቀየረውን ሁኔታ ያመጣው። ዲሞግራፊክ ቼንጅም አለ። የወጣት ቁጥር ብዙ ነው። ስለዚህ ወጣቶች ደግሞ በኢነርጂ ብዙ ነገሮች ይሰራሉ። በኢኮኖሚም በፖለቲካውም ክሬቲቭም ናቸው። ቴክኖሎጂውም ይረዳል እና በዛ ውስጥ ደግሞ ያሉት በወጣት አጥፊነት መልክ የሚገለጽ ታጣቂነት፣ ነፍጥ አንጋችነት ደግሞ ያያል እና በሁሉም ዘርፍ ፈጣን እንቅስቃሴዎች አሉ። ከዛ ኳያ የወጣቱ አሁን የህዝብ ፍላጎት አለ። ፖለቲካ ዞሮ ዞሮ የሚሰራው ህዝብ ላይ ነው። ህዝቡ ደግሞ ምን ያህል ፐርሰንቱ ነው ወጣት ወይም ጎልማሳ ብሎ አናሊሲስ ሰርቶ ፍላጎቱ ምንድነው ብሎ ለዛ ኬተር ማድረግ ነው ዞሮ ዞሮ እንዳልከው። ከዛ ውጪ ግን ችግር አለ ብቻ በሚለው ጽንፍ ውስጥ የሚቆይ ከሆነ ያ የግልን የስልጣን ጉዞ ለማሳካት ያሉትን ነገሮች እንዳላዩ ክዶ በጭፍን የማጥላላት ነው የሚሆነው። ያ ደግሞ ከሪያሊቲ ጋር ያጋጫል። አሁን እኮ ያሉትን ነገሮች መካድ ሳያስፈልገን የተሰሩ በጎ ነገሮችን እንደሌሉ መቁጠር ሳያስፈልገን ብዙ ደግሞ ቻሌንጆች እኮ አሉ ሀገሪቱ ላይ። ችግር በሙሉ ተፈቶ ማርና ወተት የሚዘንብበት ሀገር አይደለም። ብዙ ካፒታላይዝ ልናረግባቸው የምንችላቸው ነገሮች አሉ። ነገር ግን እነዛም ደግሞ የሀገርን ብሔራዊ ጥቅምና ህልውናን በሚያሳጣ መልክ መሆን የለበትም። ምክንያቱም አገር ላይ ቆመን ነው ፖለቲካ የምንሰራው እንጂ አገር አልባ ሆነን ፖለቲካ ልንሰራ አንችልም። ስለዚህ ለከቱና ኤክስቴንቱ መታወቅ አለበት በየትኛውም የፖለቲካ ተዋናይ። ይሄ ግን ችግሩ ምንድነው? ለረጅም ጊዜ በኢትዮጵያ ታሪክም ያው የውጪ የወታደራዊ እርዳታን በመጠቀም ያለውን መንግስት ወይም ንጉስ የመፈንቀል ነገር ተለምዷዊ ታሪካዊ ዳራ አለ። ከዛ አንፃር ተለምዶ ሊሆን ይችላል እንጂ እንደ አገር የጋራ ነገራችንን የሚያስቀጥል አይደለም። እና እንግዲህ የተነሳንበት ምንድነው? አይዲዮሎጂካል ፍሬም የለም አንድ። ሁለተኛ ደግሞ የፖለቲካ ባህላችን ኮሳሳነትንም ያመለክታል። ያ ምንድነው? የሐሳብ ትግል ነው ፖለቲካ የሚል መሰረታዊ ስምምነትና እምነት ካለ በሐሳብ ለመታገል ነው መሞከር። በሐሳብ መታገል ሲባል ደግሞ ሎጂካል ነው። ይሄ ነገር አለ፣ ይሄ ነገር ይጎድላል፣ እኔ በመጣ እንዳልከው ቅድም በዚህ መንገድ አብልጬ እሰራዋለሁ የሚለው ነው። ያ ግን መሆኑ ቀርቶ ብዙ ጊዜ ያለው እገሌ ብሄሩ እንዲ ነው እንዲ አይደለም። ኢንቴንሽን ራሱ ወይ ባንዳ ነው ወይ ውጪ ነገር ተላላኪ ነው። ይሄ በእንዴት ነው ሰብስታንሺየት ሊደረጉ የማይችሉ ነገሮች ናቸው። ጉንጭ አልፋ ነገሮች ናቸው ክርክርም የሚፈጥሩትና ምክንያታዊ አይደለም፣ ሎጂካል አይደለም፣ አልዘመንም። የፖለቲካ ባህሉ ዋላ ቀርነትም ጭምር ያለበት ይመስለኛል። የፖለቲካ ባህሉ ዋላ ቀርነት መሰረታዊ ችግር ምንም ጥርጥር የለውም። በብዙ ረገድ ላይ የሚፈትነን እሱ ነው። በሌላ በኩል የተሻለ የፖለቲካ ባህል የማስፈን እድል ያላቸውና ለኢንተርናሽናል ኤክስፖዠር ያላቸው የውጭ ዓለም ፖለቲካ እንዴት እንደሚሰራ የሚያውቁ ፖለቲካንም ተነትናለን የሚሉ ሰዎች ጭምር አሁን እናንተ ያወራናቸው መሰረታዊ የሆኑ አይዲዮሎጂካል ጉዳዮች አሁን ገዢው ፓርቲ ክሊርሊ ይናገራል። እኔ ከአይዲዮሎጂ ጋር አልቆረብኩኝም፣ ፕራግማቲክ ነኝ እኔ ይላል ፊት ለፊት። ለምን ፕራግማቲክ ትሆናለህ ሲባል ዓለም ፕራግማቲክ ነው። አሁን አይዲዮሎጂ ጋር መቅረብ እኔ ብቻ አይደለም ተውኩት፣ ዓለም ትዙታል። አሁን አድቫንስ እያደረጉ ያሉ ሀገሮች ሁሉ አድቫንስ እያደረጉ ያሉት ፕራግማቲክ የበጃቸው በመወሰን ነው ብሎ ቦልድ ይናገራል። ይሄን ቦልድ የሚቃወም ነገር አንሰማም። አሁን የሚገርመኝ ነገር አንዱ ፖለቲካል ላንድስኬፕ ላይ ልክ አይደለም ይሄ ዝም ኮመን ትሩዝ የሆኑ ነገሮች አሉ። አሁን ዓለምም ራሱ ለአይዲዮሎጂ ግድ የለውም። አሁን የተሻለውን እየወሰደን ነው እያደገ ያለ። ግን አይዘር ይሄንን ኢንዶርስ አድርጎ ቅድም እንዳልኩ እኛ ብንሆን ግን ይሄን እናደርጋለን የሚል አይዘር ይሄ ልክ አይደለም። እንግዲህ በነበሩበት ዘመን ጭምር ጠቅሰው አንድ ሀገር አለ አይዲዮሎጂ ሊኖር አይችልም የሚል የፖለቲካ ዲስኩር ቢመጣ ሙገት ቢመጣ ኦዲየንሱም ብዙ ነገር ያገኛል። ትክክል። አሁን የምናየው ከማውገዝ እና ጥላቻ ከሚመስሉ ንግግሮች ውጪ እየነቀሱ የመንግስት አካሄድ ይልክ አይደለም የሚል ነገር አናይም። በፊት ክልክል ላይ ስናነሳቸው የሚነሱ ነገሮች ነበሩ። ይሄ ይልክ አይደለም የሚባሉ ነገሮች ነበሩ። አሁን ሲምፕሊ የሚነሳው ሰላምና ጸጥታ ነው። እሱ ላይ የሚያለና ሳይባው ደስ ይለኛል። እዛም ላይ እንግዲህ ያለኛ ሴት በዋናነት የሚመነጨው በዚህ በዲሞግራፊክ
ባልኩት በህዝብ ውስጥ ባለው ስብጥር የተነሳ ወጣት ይበዛል። ወጣት ደግሞ የራሱ ባህሪ ያለው ፍላጎቱን ቶሎ ማሳካት ይፈልጋል። ስሜታዊነት ሊያይል ይችላል። ከዛ በሚቀዳ መንገድ ወደ ኮንፍሊክትም ለመቅረብ ቅርብ ነው። ያንን ግን መግራት የሚችል ያንን ወደ ጥሩ ኃይልነት ማምጣት የሚችል ዊዝደም ያስፈልጋል። እንግዲህ ያ ዊዝደም ምንድነው? ማዳመጥ ያስፈልጋል። ወጣቶች ምንድነው ፍላጎታቸው? ምክንያቱም ከዚህ በኋላ ወደሚቀጥለው 5 ይሁን 10 ወይ 15 አመት እና ከዛም በላይ የወጣቱ ክፍል ነው ሼፕ ያደረገው የሚሄደው አገሩ። ስለዚህ ጎልማሳውና ከፍ ያለው ደግሞ እየተመናመነ ነው የሚሄደው። ኢንፍሉዌንሱም ሰራንቱም ህልውናው አይደለም። ስለዚህ እየተሰናበተ ያለ ከመድረክ እየወጣ ያለ አካል ነው ያ እና መድረኩን እየተቆጣጠረ ለሚሄደው አካል ምን ልፍጠር እኔ ወጣት ሆኜ ካጠፋውት ካለማውት ምን በጎ ላቀብለው ምን መጥፎ ላስቀርለት የሚለውን ማሰብ ያስፈልጋል። አለበለዚያ እስከ ሞት ድረስ በስልጣን ናፍቆትና ህልም ውስጥ ያሉ ከሆኑ ለራሳቸው አላማ የሚማግዱት ማገዶ ነው የሚሆነው። ወጣት በተለይ ውጪ ያሉ አካላት ለዛ የስልጣን ምኞትና ጉጉታቸው ሲባል በገንዘብም ይሁን በአይዲዮሎጂም ይሁን ያሰለፉ ወጣቱን ለዛ ተረማምደው የሚፈልጉበት ለመድረስ ሲሰሩ ይታያል። ያ ግን ያው ፌድ አውት ያደረገ የሚሄድ ነገር ነው። ቀደም እንዳልኩ አንዱ ትልቅ ችግር ፖለቲካል ካልቸሩ ነው። ኋላ ቀር የሆነ ፖለቲካ ባህል አለ። ይሄ በተጨባጭ ጉዳት እያስከተለ ያለው ማለት ነው። እንዳልከው እንግዲህ ይሄ ፖለቲካል ካልቸር ኋላ ቀሩ እንግዲህ ይሄንን ያዳበሩት በደም የገፉ ሰዎች ከፖለቲካው ይወጡ ሲሄዱ ሊስተካከል ይችላል። እንደዚህ ደግሞ ተስፋ እንዳታረግ የሚያደርግ ፖለቲካል ማርኬትም አለ። ደንበኛ ንግድ የፖለቲካል ንግድ አሁን ታፔላ ሰርተው አንድ በብሔር ይነገዳል፣ በሃይማኖት ይነገዳል፣ የማይነገድበት የለም። አሁን ይሄ አንዳንድ ጊዜ እኩይ ነው ማለት ሰባዊነት የጎደላቸው ንግዶች አሉ። እነኚህ ንግዶች እንዳልከው ወጣት ያቀጣጥላሉ። እንደገና ቅድም እንዳልከው የዚህ ፖለቲካል ሊበራላይዜሽኑ የፖለቲካ ምህዳሩ ለሁሉም መከፈት አብሮ የፖለቲካ ገበያ እድልንም ከፍቷል። እና ይሄንን በኔጌቲቭ መልክ ደግሞ እየተጠቀሙበት እየነገዱበት ያሉ አሉ። ምክንያቱም ቅድም እንዳልነው ነው ቻሌንጆች አሉ። አንድ ሀገር ላይ ያደገ ያለ ሀገር ወይም ወደ እድገት በመሄድ ላይ ያለ ሀገር ነው እንጂ አድጎ የጨረሰ ሀገር አይደለም። ስለዚህ ወደዛ በመናረገው ጉዞ መሃል ብዙ ችግሮች አሉ። እነዛን ችግሮች ግን እያራገቡ እና እንዴት ነው እየቆሰቆሱ በነዛ በማሰለፍ ችግር የሚፈጥሩ አሉ። ግን ምንድነው በዚህም ተስፋ ያለኝ እንግዲህ ሰው ከራሱ አመዛዝኖ አንድ ዕውቀትን ካልያዘ ራሱ በሚደርስበት መከራ ይማራል። በጣም ጥሩ ነው። ይሄን ነበር ለአንተ ያፈልኩት። የፖለቲካል ባህል ችግር ቅድም እንዳልኩ በሂደት ይፈታል። ፖለቲካል ማርኬት ላይ ግን ምልአት ህዝቡ ነው መከላከል ያለበት። ኤግዛክትሊ ምልአት ህዝቡ ቤዚካሊ የመዘዘ ክብሪት ለሚጨረው ሁሉ ትክክል ግባት መሆን የለበትም። ኤግዛክትሊ በትክክል ሁሌ ከመከራ መማር የለብንም። ቢያድለን ማስተምረን በቃ መከራ በቃ አግኝተናል። ግን አሁንም የፖለቲካ ነጋዴዎች እንደፈለጉት ሊዛወሩበት የሚገባ መድረክ እናያለን አንዳንዴና ትክክል ከህዝቡ ማኳያት ነው የምትችለው ነገር ካለ ብዬ ነው። ከህዝቡ እንግዲህ ሌላውን እንቶ እንግዲህ 3000 4000 ወይ ከዛ በላይ አመታቱን ያለፈው 27ቱንም እንቶ በዚህ 7 አመት እንኳን በተፈጠረው ነገር በጋራ ባበድንበትና ጽንፍ በያዝንበት ጉዳይ በጦርነት ስንት ወጣት ረገፈ፣ ስንት ቤት ፈረሰ፣ ስንት ሰው ተፈናቀለ፣ ስንት ሰው ተሰደደ፣ ባህር ላይ ሞተ። ይሄ እንኳን ሊያስተምረን አይገባም ወይ ነው ባጭሩ። አሁን ምናልባት እኔ ወይ አንድ ሰው ህልም ሊኖረው ይችላል፣ አገሬን እንደዚህ አርጌ መርጬ ምን ሊል ይችላል። ለዛ ህልም ሲባል ግን ሚሊዮኖች መርገፍ አለባቸው ወይ ደግሞ የአንድ ሰው ህልም ከአገር ሊበልጥ ይገባል ወይ ከህዝብ ሊበልጥ ይገባል። እና ይሄንን ቆም ብሎ ማስተዋል ያስፈልጋል። አሁንም ኦንጎይንግ ኮንፍሊክት አለ። ምንድነው አሁን ያ ምክንያቱ አስፈላጊነቱ? እኔ አሁን ለምሳሌ
የዚህ የፕሪቶሪያው ስምምነት ለኔ በጣም ዲፋይኒንግ ነው የፖለቲካ አቋሜን ለኔም ለማስተካከል ምክንያቱም አቋሙ ወስጄ ያ ጦርነት ልክ አይደለም በየ የተሟገትኩበት ነው ፊት ለፊትም ወጥቼ እንትን ያልኩት ነገር ነው መንግስትንም ያወገዝኩበት ነው ነገር ግን ስምምነቱ በመጣ ጊዜ ያን አቋሜን አንስቻለሁ ምክንያቱም ወደ ትክክለኛ ኮርስ ነገሮች ገብተዋል በየ ስላመንኩ እና ያ ከሀገር አኳያ ነው እንጂ ምናልባት ያ ስርዓት ይሆናል 4 ወርም ቢሆን ያሰረኝ በቤተሰብ ጭምር ብዙ ጉዳት ያደረሰብን ብዙ ኪሳራዎች አሉ ግን ስለኔ አይደለም ያ ነገር ወይ ስለ አንድ ሰው አይደለም ስለ ሀገር ነው ስለ ሀገር ሲባል ደግሞ መተው ያለባቸው ነገሮች መተው አለባቸው እንዴት ነው እንግዲህ አንድም አባባል አለ ምናልባት በ97 ምርጫ ጊዜ ይመስለኛል ከአባቴ ጋር እንዲየተወያየን የዚህ በምርጫው ተካሂዶ ቅንጅት አሸነፈ እንደዚህ ተብሎ ግርግር መጣና ያው ሰዎች መገደል ጀመሩ በአዲስ አበባ ላይ እና ሱቅ የሚዘጋ አድማ እንደዚህ ምናምን ሲባል ምንድነው ያለው አባቴ በወቅቱ ራበኝ ተብሎ መሶብ ሙሉ እንጀራ አይበላም ጠማኝ ተብሎም እንስራ ሙሉ ውሃ አይጠጣም በልኩ ነው እና ይመስለኛል ለማለት የፈለገው ያለው ነባራዊ ሁኔታ ሊፈቅድልም የሚችለው ይሄን ያህል ነው ስለዚህ ቹኑ አመስግኖ ተቀብሎ መቀጠል እንጂ መፈልገው ሁሉ አሁኑን ይሟላ ወይም በመልአት ይሟላ አይባልም ነው እና አሁንም ባሉት 7 አመታት ውስጥ ሁሉ ነገር መልካም አይደለም ትውልድ ምርጥ ጥያቄ ያለኩ ጄነሬሽን የሚያልፍ ጥያቄዎች እኮ አሉ በእኛ ጊዜ የማይመለሱም ጥያቄዎች አሉ ስለዚህ እዛ ላይ እልባት አድርገን ህይወት ደግሞ ፖለቲካ ብቻም አይደለም እኛውን ማለት ለግዠሪውም የለንም እንደ ለምሳሌ ኔዘርላንድ ወይ ቤልጂየም ለ500 ምናምን ቀናት መንግስት ሳይኖር ጥምር መንግስት ለመመስረት እየተከራከሩ ህይወት ግን ይቀጥል ነበር ለምን ተቋማት አሉ የዳበረ ነገር አለ እኛ ግን እዚህ መብላት የማይችልና አርሶ እንኳን መብላት የማይችል ምስኪን ባለበት ላይ እስከ መቼ ነው ፖለቲካ የሚካሄደው ራሱ አሁን እኮ ያ ቅንጦት የሚሆንበትም ሁኔታ አለ እኛ ያ ለግዠሪ ያለን ኢኮኖሚያችን ያን ይሸከማል በጦርነት ውስጥ እንግዲህ ጥይትም ይሁን የሰውም ህይወት ይሁን ኪሳራ ነው እንጂ ልማት ላይ የሚውል አይደለም ውድመት ላይ ነን ያለነው ማለት ነው ውድመት ላይ ያለን ደግሞ at the same time የኑሮ ውድነት አጠቃን ምንል ከሆነ ማን ነው ማንንም የሚከሰው እኛው ነን እኮ ወቅታዊ ሀገራችን ጥያቄ ሰላም ነው ምንም ጥርጥር የለው ያ ኮምፕሊት መቆም አለባቸው በጣም ሰፋፊ ግንባታዎች መስቦች የተገነቡ ነው አክቲቭ መሆን አለባቸው የዕለት ተዕለት ህይወት አክቲቭ መሆን አለበት የዕለት ተዕለት እንቅስቃሴ በየትኛውም የሀገሪቱ አካባቢ መሆን አለበት መንግስት ደጋግሞ የሰላም ጥሪ ሲያቀርብ እንሰማለን ደጋግሞ በሌላ በኩል የሰላም እጦት ዋና ተወቃሽ ደግሞ ራሱ መንግስት ሆኖ ይቀርባል ምንድነው የሚታየው ስለ ሰላም አዎ ለምን ሰላም እናጣው ሰላም የነሳን ጉዳይ ምንድነው ራሱ የሚለውን በቅጡ ማወቅ አለብን አሁን እንደ ሀገር ያ የምንፈልገው ነገር በጦርነት መልክ ብቻ ነው ወይስ አቺቭ የሚደረገው እሱንም የጠየቅና አይመስለኝም እና የህልውና ትግል ነው ይባላል ለምሳሌ ህልውናን ወደ ማሳጣት የሚገባው በህልውና ትግል ስም ነው ነገር ግን ህልውና ሊጠፋ የሚችልም ነገር አይደለም ሰው የሚያጠፋው ነገርም አይደለም እና ይሄ ኮዝ ያልከው ጋር ያመጣናል አሁን የፖለቲካ ማታገያ አጀንዳና ኮዝ መፍጠር ወይም አርቲኩሌት ማድረግ ሲሳነን አደጋ ላይ ነው ይባላል አሁን አደጋ ላይ ያለውን ማን ነው እስቲ እንግዲህ በሁሉም የተለያዩ ቻናሎች ወይም አክቲቪስቶች ብትመለከቱ ሁሉም እኮ ህልውና አደጋ ላይ ነው የሚሉት እና አንዱ በሃይማኖትም ብትሄድ እኛን ሙሉ ለሙሉ ሊያጠፋን ነው እንደዚህ የሚባል ነገር ነው ሪቶሪኩ ናሬቲቭ at the same time ደግሞ ፍሎሪሽ የሚያደርግ የእምነትም ጉዳይ የቋንቋም ጉዳይ ተመለከታል እና እንትን አለ ምንድነው የዚህ አጀንዳ እጥረትም አለ እንደገና በሰላም ደግሞ ምናተርፈው ብዙ ነው በጦርነት እናገኛለን ከምንለው እና ራቅ አርገን ማሰብ እኮ መቻል አለብን ምናልባት ዛሬ በጉልበት ነጥቄ የሆነ ነገር ለውስጥ ይችላል ነገ ግን ጉልበተኛ እኔ ላይ ላለመምጣቱ ምንድነው አስተናው ሲመጣ ምንድን መጠበቂያው
ስለዚህ የጉልበት ስርዓት ያው የዚህ የመበላላት ስርዓት ነው የቀነን የመጠበቅ ጉዳይ ነው እንጂ ዛሬ አሸናፊ ሆነ ነገም ለመሆኑ ዋስትና የለው እና ያው እርስ በርስ ግድያዎችም ትላንት የሆነ ዜና ሲሰማ ነበር እንዲ መግለጫ እንደዚህ ተብሎ በፋኖ አካባቢ አመራሮች ጭምር የሚገደሉበት ነው ያ ማባሪያ የለውም ያ እንደውም የበረከት ስምዖንን ኢንተርቪው ያስታውሰኛል የዚህ የሞብ በመድነው በመንጋ ፍርድ የመስጠት ጉዳይ መልሶ አመራሩን ይበላዋል ሚል ትንቢት መሳይ ነገር ተናግረው ነበር እና ማስተዋል አለብን እየተካሄደ ካለው ራሳችን ከራሳችን ከዚህ 7 አመት ታሪክ በዲያስፖራም በለው አገር ውስጥም በለው በፌደራሊስት የሚባለው ኃይልም በለው በአንድነትም የሚባለው በለው ስንት ነገር ተተራመሰ ስንቶች የትጎራ ነበሩ ዛሬ የትጎራ ናቸው ወጣቶች ምን ያህል ዋጋ ከፈሉ ምን ተገኘ ላይ የነበሩና የስልጣንም ይሁን የፖለቲካ አይዲዮሎጂ ግብግብ የነበራቸው ሰዎች መልሰው ታረቁ የማይገባኝ ነገር በዚህ ሁሉ ውስጥ ግን ድርድር ነውር ነው የሚላቋምም አይደመዳል ኤግዛክትሊ ይሄ ፖለቲካ ነው ምን ፖለቲካ ነው የስካር ነው ማለት በአንድ በኩል ጦርነት ያወደመን እንደ ሀገርም እንደ ህዝብም በሌላ በኩል ደግሞ ሰላምን at any expense ማምጣት ሚነወር ከሆነ ቅድም ወዳልነው ይመራናል ህዝቡ ምንን አፕሪሺየት አድርጎ ያጨበጭብለትና ያነክሰዋል ምንን ደግሞ ነቅፎ ያኮስሰዋል እሱ ጋር ነው የሚመልሰን እና አሁን እኮ ህዝቡ ነው እየተጎዳ ያለው ለምሳሌ ገዳይ ወይ ጀግና ብሎ ዘምሮ ሽፍትነትን አበረታቶ ከነበረ ያ ሽፍታ የራሱን ወንድም እህት አባት እናት ይገድላል ኦር ማሳና እርሻ ያጠፋል ገባ ቤተሰብ ላይም እኮ በአት ሃውስሆልድ ሌቭል ምናየው ነው አይደል አንድ ብልሹ ወጣት ካለ ወይ ለሱሱ ወይ ለሆነ ነገር ሲል ወይ የቤት ዕቃ አውጥቶ ይሸጣል ወይ እናቱን ይመታል ወይ እንዲ አይደል ያ አይነት ነገር በአገር ደረጃም ገዝፎ ምናየው ይሄ ወጣት አጥፊነት ነው በጉልበት ነገሮችን ለማስፈጸም መሞከር ያ ግን እንደ ሀገር ጤናማ የረጋ ሀገርና መንግስት ያጎናጽፈናል ወይ ነው ዛሬ ፍላጎቴና ጥቄ ወይ በጉልበት በተደራጅቼ ላሳካ ይችላል ነገ ደግሞ ሌላ ጉልበተኛ ሲመጣስ እዛው ቪሸስ ሰርክል ውስጥ ነው የምንቆየው እና ይሄ እንዴት ነው የአድቬንቸር ሊመስል ይችላል ለወጣት አይደለም ምንድነው ክላሽ አንግበ እንደዚህ ያጣፍተ ምናምን በፎቶ ሲታይ ደስ ሊል ይችላል ወይ የሆነ አይነት የሚሰጥ እንትን ይኖራል እንደ ወጣት ግን ወጣትም ወጣት ሆኖ እንኳን አይኖርም ማለት ይጎለምሳል ሶ ይሄንን ራቅ አርጎ አይቶ የረጋ ስርዓት ምንና መተዳደሪያ መንገድ ካላበጀን የዛሬ ወጣት ያው ነገ ሽማግሌ ነው እና እዛው ውስጥ ላይ ደግሞ እሱ የወለደው ልጅ ወይ ለሱ ይሆናል ብሎ ብዙ ዋጋ የሚከፍለው ምንም ግን ከመሰደድ ወይ ከመሞት አይደድ ነው እና ግራቀኙን የፊት የዋላውን አማክለን አይተን ማረጋ አለብን ብዬ አስባለሁ ዋናው ጉዳይ ህዝቡ ጋር ነው አዎ ህዝቡ ነው ታስረም ማረም ያለበት ህዝቡ ነው ኩሙሌቲቭ የሆነ ነገር አንዴ ማረም አይቻልም በየሰፈር ግን ማረም ይችላል ኤግዛክትሊ ከትንሿ ከምንችለው መጀመር ይችላል ከቤተሰብ ከሰፈር ከመንደር ተነስቶ ማረም ይችላል እዚህ ላይ አሁን ብሩክ ለምሳሌ በድፍረት መንግስትን መተቸት አንድም ደስ የሚያሳይ ነገር ሊሆን ይችላል በድፍረት ደግሞ ህዝብንም ራስንም መተቸት ያስፈልጋል አለበለዛ ሂስ ካላካሄድን በምን እናድጋለን ፓርላማም ሆነ በሚዲያም ሆነ በሶሻል ሚዲያም ሆነ መንግስትን ማበደር ቀላል ነው ሳዘር ሳይድ ግን ሁለት ቃል የሚናገር ሰው አሰማ ብዙ ምክንያት ሊኖር ይችላል ሰፈሩን ወንደሩን አግቶ አፍን የሚያፈን ኃይል ሊኖር ይችላል በዚህ ምክንያት ሁሉም ነገር ወደ አንድ አቅጣጫ ነው እንጂ ወደ ራስ የማየት ነገር በጣም ያው እንትነው እንዳልነው እኮ ነው አሁን ለምሳሌ መንግስትነትን አይነት ቅርጽ ያዘም አምባገነን ሽፍትነትንም የያዘ ቅርጽ አምባገነን ኮንቴንቱ ያው ነው ቅርጹ ነው የሚለያየው እኛ ስለ ቅርጽ አይደለም እሱ ልባሱ ነው ልብሱ አንዴ ሱፍ ለበሰ አንዴ ያ ነው እና ያ ደግሞ እንደ ማህበረሰብ ስንኖር ይጠቅመናል ወይ ነው አሁን እኛ የተሻለ የኢኮኖሚ ሁኔታ ላይ ለመገኘት የተሻለ የመንፈሳዊም ጸጋ ላይ ለመድረስ የተሻለ ነጻነት ወይ እኩልነት ምትለው ላይ የረጋ ስርዓት ሲኖር ነው ስርዓትን ደግሞ
ማነጽና ማንበር የሚችለው ህዝብ ነው እንዳጠቃላይ እና መንግስትም እኮ ወይ መሪ የህዝብ እኮ ነጸብራቅ ነው ሌላ ምንም አይደለም እና የህዝቡ ያስተሳሰብ ልክና የህዝቡ ያስተሳሰብ ደረጃ ከችግሩ እየተማረ ከፍ ባለ ቁጥር የሚመሩትም አካላት በዛው ልክ መስተካከል አለ አለበለዚያ ይተፋቸዋል ሂደቱ ራሱ አይፈቅድላቸው እና እንግዲህ መምራት ማለት መንግስት ብቻ አይደለም በየደረጃው ያለው አመራርም ነው ኤግዛክትሊ ጥሩ እስቲ ወደ ቀጠናዊ ጉዳይ እንለፍ የሆርን አፍሪካን ፖለቲክስ ኢንላርጅ ደግሞ የምስራቅ አፍሪካ ፖለቲክስ እንዴት ያያየው ነው እሱም ፈጥኗል በምን ሴንስ ነው እንግዲህ ያው በሱዳን ያለውን ነገር ማየት ይቻላል ኤክሴፕት ኤርትራ ብዙ የፖለቲካ ለውጦች አሉ ብዙ ቦታ እንደምናየው የሚድል ኢስት ሀገራትም ኢንፍሉዌንስ እየጨመረ የመጣበት ሁኔታ ነው ያለው በዛው አኳያ ደግሞ ኢትዮጵያም የራሷን ጥቅም ለማረጋጋት በጣም ዳይናሚክ የሆነ ዲፕሎማቲክ መንገዶችን ስትሄድም እየተመለከተን እና እንግዲህ ያ ከኢትዮጵያ አኳያ ነው መቼም የምስራቅ አፍሪካንም ልናየው የምንችለውና ብዙ የተነሱ አጀንዳዎች እንደ ሀገርም ሊያሰባስቡ አብረው ሊያቆሙ የሚችሉ ነገሮች ነው ያየን ያለነው እና በዛ ረገድ ይበል የሚያሰኝ ነገሮች አሉ ነገር ግን አሁንም ቢሆን በተለይ በዲፕሎማሲ መስክ ብዙ ሀገርን ሊያግዙ የሚገባቸው ባለሙያዎች ከየቦታው መሰባሰብ ይገባቸዋል ብዬ አምናለሁ ከዚህም የበለጠ ኢትዮጵያ በጣም ሴንትራል የሆነውን ቦታ ይዛ ምስራቅ አፍሪካም ከዛም አልፎም ጭምር ኢንፍሉዌንስ ማካሄድ መቻል የምትችል ሀገር ናት ምክንያቱም የህዝብ ቁጥሩ ሪሶርሱ ታሪካዊ ሚዛኑ ከፍ ያለ ነው እንደ ኢትዮጵያና ከዛ አኳያ እንግዲህ ስለ ወደብ ጉዳይ ሊሆን ይችላል አው መንግስት ከወደብ በላይ የባህር በር ጥያቄ የመሰረተ ጥያቄ ነው ድምጽንም ማልቀነስበት ግንባሬንም ማላጥፍበት ጉዳይ ነው ብሎ ተነስቷል አው በጣም ይሄ ይበል የሚያሰኝ እኔ በፊትም ሲነሳ በሶማሊላንድ በኩልም ባለው ሲነሳ የደገፉት አጀንዳ ነው ምክንያቱም ከኑሮ ውድነት ጋርም በቀጥታ የሚያያዝ አንድ ኤሌመንት ነው እኛ የራሳችን የባህር በርና ወደብ ቢኖረን በንግድ ይሁን በሴኩሪቲ ወይ የወታደራዊ ጉዳዮች ይሁን የበለጠ ጠንካራ ሀገር ሆነን የበለጠ ጠንካራ ህዝብ መሆን የምንችል ነን የሚገባንም ነን ስለዚህ ነገር ግን ያው የግብጽ ጉዳይ አለ የአባይ ጉዳይ አለ ከዛ ጋር ተያይዞ ደግሞ የሚጠመጠሙብን ችግሮች አሉ እነዛን ሁሉ ግን ያው የበጣጠሱም ለማለፍ ካልካቸው አካላት ጋራ የባህር በር ጥያቄን ባናና ሰላም እናገኛለን ነው አባይ ራሱ የህዳሴ ግድብ ራሱ በኢኮዛቸው አይደለም ወይ ለነሱ ሰላም ይሰጣሉ ምክንያቱም በዘመናት ሂደት የተገነዘበው ጉዳይ ምንድነው የኢትዮጵያ ቀና ማለት የነሱ ድቀት አድርገው ነው የሚያዩት እና በደንብ ቀና ለማለት መሞከር ነው እንጂ አጎንበሰት ዘልቀዋል ወይ ሰዎች አሉ አትዘልቀውም ምክንያቱም እንትን ነው እኮ የአቅም ጉዳይና የዓለም አቀፍ የፖለቲካ ኃይሎች አሰላለፍ ነገር ካልሆነ በስተቀር ምን የሚሳነ ነገር ሆኖ አይደለም እና ለብዙ ዘመናትም አጎንብሰን ኖረናል እና አመቺ ደግሞ ኦፖርቹኒቲ ታይም ሲመጣም የህዳሴው ግድብ መሰረት ተጥሎ በዓለም አቀፍ የፖለቲካ ሁኔታዎች አኳያ የተሾለከበት መንገድ ነው ያለውና አሁንም አመቺ ነገሮችን እየተጠበቁ የዓለም የኃይል አሰላለፍን እያዩ የዲፕሎማሲም የፖለቲካ ጨዋታውን መቀጠል ይገባል ሀገርን እንደ ሀገር ህዝብን እንደ ህዝብ ተጠቃሚ ለማድረግ ይሄውን የአንድ ብሔር ወይ የአንድ የፖለቲካ ቡድን ጉዳይ አይደለም ስለዚህ በዚህ ጉዳይ ላይ ማንንም ኢትዮጵያዊ ቀና አመለካከት ነው የሚኖረው በየማስቡ እነኚህ ወገኖች ለረጅም ጊዜ ፍላጎታቸው ለማሟላት የሚጠቀሙበት መንገድ ጦር አዘምቱም ኢትዮጵያ ውስጥ ያለውን ኃይል ተጠቅሞ እርስ በርስ ማባላት ሆድ ማባባስና ማስታጠቅ አሁን ደግሞ በዘመኑ ቴክኖሎጂ ስንመረከት ደግሞ ማሲቭ የሆነ የሚዲያ ዘመቻ እንዲካሄድ ማድረግ ነው ለዘመናት ያየነው ነው አሁን ምን ያውሱን ነው ይሄን ለመከላከል ምን መደረግ አለበት ትላለህ አንደኛ እንድትገነዘበው አለ ይሄን ነገር አዎ የነሱን የጥቃት ስልት እንድትገነዘበው አለ ምንድነው የምታዘበው አዎ ለኛስ የኛስ በጣም ምቹ ሆኖ የመቅረብ ሁላችንም ማለት አይደለም አዎ
ያው የዚህም ዞሮ ዞሮ የሚያመጣን የብሔራዊ ስሜትና የብሔራዊ አንድነት ጉዳይ ጋር ነው። ምክንያቱም የውጪ ኃይል ክፍተትን ፈልጎ ነው የሚገባው። ክፍተት ደግሞ ውስጣዊ ነው መጀመሪያ። ስለዚህ በውስጣችን ያሉትን ክፍተቶች መድፈን የኛ ፈንታ ይሆናል። እንግዲህ ያን ደግሞ ለማድረግ ያው ሁሉ ጊዜ መንግስት የኃይልን ሞኖፖሊ ስለሚይዝ ወደ ሰፊነትም አካታችነትም አባባይነትም አንዳንዴ የሚያስፈልገው ኃይል ነው እና ከዛ አንፃር የውስጥ ጉድለቶቻችንንና ክፍተቶቻችንን ለመሙላት በውስጣችን ያሉ የፖለቲካ ኮዝም ባይኖራቸው የፖለቲካ ኃይል ሆነው የማመስ ኃይል ኖሯቸው ላሉት በአንዳች መንገድ ወደ ሜንስትሪሙ እንዲመጡ እንዲካተቱ ያረገ መሄድ ይገባዋል። የተወሰኑ እርምጃዎች ያያየን በፊት ታጣቂ የነበሩ ወደ ኖርማል ህይወት እየተመለሱ ባለው ነገር ውስጥ እየተሳተፉ ሲሄዱ ያያየን ነው። ይሄ አሁን አንላይክ ዘ ፕሪቪየስ ኢህአዴግ ያለ መልካም ነገር ነው። እሱንም ክሬዲት ሰጥተን ማለፍ ጥሩ ነው። በፊት ሙሉ በሙሉ ዝግ ሆኖ አሸባሪዎች ናቸው ከነሱ ጋር ለድርድር መቀመጥ እንደዚህ ምናም ተብሎ በአራት ነጥብ የተዘጋ ነገር ነበር። ግን ያ የፖለቲካን ባህል አልፎ አሁን ደግሞ መነጋገር መቻል በውጭ ሀገራት ሊሆን ይችላል በሆኑ ሀገር ሽማግሌዎች ሊሆን ይችላል ያ ኮሙኒኬሽን ላይን መኖሩ ራሱ አንድ በጎ ነገርና የውጭም ጥቃት እንዳይመጣ ከውስጥ የመድፈንን ጥሩ ብልሃታዊ ወይም ጥበብ የተሞላበት አካሄድ ነው። ያ አንዱና ወሳኙ ነው። ሌላው ነገር ግን የሌሎች ሀገሮችንም ጉዞ ማየት ለምሳሌ የቻይናን ተሞክሮ በዚህ ረገድ ብንመለከት ምን ያህል ተጽዕኖ ነው የነበረባቸው ወደ እድገት ሲመጡ ስቲል ደግሞ አሁን በታሪፍ በምን የምናየው ነው እና ማንም ለኛ ምቹ ይሆንልናል ብለን መጠበቅ የለብንም። የዓለም ሀያል ሀገር ይሁን የክልላዊ ይሁኑ የታሪካዊ የሚባሉ ጠላቶችም ጭምር እና እኛ ከማንም አናንስም እና መስተካከል እንችላለን መብለጥ እንኳን ባንችል እነሱ እንደ ሀገር ምልዓተ ህዝቡ አንድ ሆኖ አገንስኛ ሲቆም ማለት አሁን በአባይ ጉዳይ ላይ በመናም ጉዳይ ላይ ግብጻውያን አይለዩ ያን ጥቃት ለመከላከልም እኛ መለያየት የለብንም። ትክክል ያን ነው የብሔራዊ ጥቅሞቻችንን በትክክል አርቲኩሌት አድርገው እነዛ ነገሮች ሳክርድ መሆን አለበት እንደ ተቀደሰ አጀንዳ ሆነው ሁሉም ወጣት ይሁን አዲስ ትውልድ ይሁን አሮጌ ይሁን ሊግባባቸው እንዲችሉ እነዚህ ነገሮች ማስረጽ ያስፈልጋል በመንግስት ደረጃ። ምክንያቱም ያ አንድ በስልጣን ላይ ያለ መንግስት ኢንከምበንት የሆነ እነዚህ ነገሮች ፍንትው አድርጎ አውጥቶ እነዚህ ጉዳዮች እኔ ኖርኩም እኔ ሄድኩም የሀገር ብሔራዊ ጥቅም ናቸው። ስለዚህ እነዚህ እያንዳንዱ ሰው ላይ ሊሰርጹና የራሴ ብሎ ሊይዛቸው ይገባል ብሎ መትጋት አለበት። የኮሙኒኬሽን ስራ ይፈልጋል። ምክንያቱም ሰው ካላወቀ የራሱንም ጥቅም ሊጻረር ይችላል። ማሳወቅ ያስፈልጋል እና አውቆ የሚያጠፋውን ግን ያው ማጋለጥና ማክሰም ደግሞ ያስፈልጋል በዛው ልክ እና በእኛው ይመሰረታል ባይነኝ እንዳልከው ግብጾች በአባይ ላይ ያላቸው አቋም ወይ ቻይናውያን ወይ ህንዳውያን በአለም ዙሪያ ራሱ ተሰማርተው ከሶርስ ከሆስት ሀገራቸው ነው ከእናት ሀገራቸው ወይ ከዋና ሀገራቸው ጋር ነው ሁሉ ሊንክ ያለው ኢንቨስትመንት ይሁን ሰርተው ትልቅ ደረጃ ደረሱ ብትለው ያንን ዋናን ይዞ ነው ትርፍን ያ ስለዚህ ዋናችንን እኛም ላለማስነካት ከነችግሯም ያለችን ሀገር እቺውናት ስለዚህ በምን መልክ ልናግዝ እንችላለን በምን መልክ ጥቅሙን ልናረጋግጥ እንችላለን ምክንያቱም የዛ ብሔራዊ ጥቅም የኛም ጥቅም እኮ ነው አዘ ሴም ታይም ዝም ብሎ እንደው አብስትራክት ነገር አይደለም ዝም ብሎ የሚያንዘረዝር ስሜት ብቻ ሳይሆን በኢትዮጵያ ህዳሴ ግድብ ተገንብቶ ኤሌክትሪክ ማመንጨቱ የእያንዳንዱ ቤት የኃይል ማመንጨት ጉዳይን የአገልግሎትን ይመለከታል። እንዳልኩ የፖለቲካ መድረኩ ላይ አጀንዳውን ምንያው የመንግስት ከ7 ከ8 ወር በፊት ያደረገው የኢኮኖሚ ማሻሻያ ነው። የፖሊሲ ማሻሻያዎች አሉ። ከዚህ ከውጭ ምንዛሪ ጋር ተያይዞ የሚገርመኝ ነገር ቀደም ሲል እኔና አንተ ሞጋችን ሆስት በምናደርግበት ጊዜ የነበረው ዲያሎግ መንግስት ኢኮኖሚውን አፍኗል ኦፕን አፕ ማድረግ አለበት ሊበራላይዝ ማድረግ አለበት የሚል
ከኦፖዚሽኑ ሰማይ ነበር አዎ አሁን መንግስት ይሄን እርምጃ ሲወስድ ደግሞ እነኛው ኃይሎች አዎ መልሰው ያልተደፈረው ነገር ተደፈረ ታፍሩና ተከብሮ የኖረው ኢኮኖሚ የሚል ነገር እንሰማለን አዎ ወዘር ታርጋለህ ይሄን አዎ ያው ይሄ እንግዲህ ሞር ኦፍ ከኢኮኖሚ ራሽናል ይልቅ የፖለቲካና የስልጣንን አላማ ግብ ውስጥ ያረገ ትንታኔ ወይ ማሳየት ይመስለኛል አዘርዋይስ እነሱ ቢሆኑ የሚያረጉት ነገር ከሆነ እና የሚቀናቀናቸው አካል ካደረገው ያን መቃወም ማለት ራሳቸውን መቃወም ነው የሚሆነው ምክንያቱም እነሱም ቢሆኑ ያረጉት የነበረ ነገር ነው ያም ሆነ ይህ አሁንም ዞሮ ዞሮ መገናዘብ ያለበት ያ እርምጃ በራሱ አንድ ነገር ሆኖ ያ እርምጃ ግን ምናልባት ምን ፈጽምበት ከኛ ሁኔታ ጋር ምናዛምድበት ደግሞ እና ኔጌቲቭ ኢፌክቱን ምን ቀንስበትን መንገድ እኛውም ደግሞ ዲዛይን ማድረግ ያስፈልጋል እሺ ደግሞ ወደ አንተ ለመለስ እሺ እንት ጊዜ ሆነ ከመጣሁ አሁን 7 አመት ሆነኝ እዚህ ከመጣው 1 3 4 ሳምንት ምንድነው ቀጣይ ቀድ ተመለሳለህ እንግዲህ ለአንድ ወር ነው አመጣጤ ግን ትንሽ አራዝሜም ነገሮችን በደንብ ለማየት ፈልጋለሁ ምክንያቱም ያው እንደምታውቀው ነው መቼም በአንድ ሀገር ላይ በፖለቲካው በህብረተሰቡ ላይ ኢንተረስትድ የሆነ ሰው ፍላጎት ያለው ሰው ሌላ ሀገር ቢኖር ምንም ሚኒንግለስ ነው እና ለኔ የመኖርም ምክንያት እንዴት ነው ደስታ የሚሰጠኝ ትርጉምም አለው ምለው ህይወቴ ከተፈጠርኩበት ሀገር ከወገኖቼ ጋራ መከራውንም ደስታውንም እየተካፈልኩ ትንሽ ምችላትን በበኩሌ ባደርግ ያ ነው ለኔ ደስተኛ ህይወት ስለዚህ እንደው ቆይቼ አይቼ ነገሮችን በምን በኩል ኮንትሪቢዩት ላደርግ ይችላል የሚለውን ባይን በፈትሽ ደስ ይለኛል ያ እንግዲህ ያው ሞሮፌኔ አቋም የራሴ ገለልተኛ ነው ብዙ ጊዜ ያው ከግራም ከቀኝም መወስዳቸው ማልቀበላቸውም አሉ እና በዛው መስመር ለመቀጠል ፈልጋለሁ ስፔሱም አለ ብያ ምናለው እስካሁን እንግዲህ ባለው የገጠመኝም ችግር የለም የተለየም ትሪትመንት የለም እንደዚህ ጋር ግን ያያየው ነው ኦብጀክቲቭሊ በራሴ አይን በጎንም ቻሌንጁንም መጥፎንም ጥሩንም ያያየው ነው ግን ሞር ተስፋን የሰነቀብኝ እንደሰነቀ ያረጋይ ነገር ይበልጣል ባይ ነው ከአዲስ አበባ አልወጣውም ብዙም ነገር ግን እየተሰሩ ያሉ ነገሮች እና ፍጥነታቸው ራሱ ኢቭን አሁን በዚህ ከ7 አመት በፊት አንድን ፕሮጀክት በዚህ ፍጥነት የመጨረስ ባህል አልነበር ሶ የሥራ ባህላችን ራሱ የተቀየረ ነው ቀን ማታ ይሰራል ወጣቶች በጣም ኢንቮልቭድ ናቸው ከውጭም የነበሩ አሁን መተው ቢኖሩ ኢንቨስት ያደርጉ የተለያየ ነገር አለ የውቀት ሽግግር አለ እና ዳይናሚዝሙ ደስ ይላል ኢነርጂው ደስ ይላል ያው ሌላ ሀገር ስትኖር ሁሉ ነገር ተመሳሳይ ነው ስቴብል ነው ግን ያንተ አይደለም የሆነ ቢሎንጊንግ የለው አሁን እንደዚህ መናገር ራሱ ግን ዲያስፖራው ጋር ለመመለስ ቻሌንጅ ነው የሚሆነው አሁን አስተያየት መናገር በራሱ እሱነት ነው ምን ይጠብቃል ያሳስባል አሁን እንደዚህ ቤተሰቦች እዛ ናቸው አይደል እዛው ቤተሰቦች አሜሪካም አሉ አውሮፓም አሉ ያው እኔ ነገሩ ከድሮም እንዲሁ ነኝ አቋሜን በማራመድ ወደ ኋላ አይደለም ግን ደግሞ ምንድነው እንዲህ አይነት ነገሮች ለጊዜው አሁን ውግዘትም ምንም ቢያመጣም በሂደት በጊዜ የትክክል እንደሆነ ይገለጣል ስለዚህ ያ ፍራት አይገባም አው አንድ ሰው ካላረገው የሆኑ ሰዎች ካላረግ ነው እዛው ተድበስብሰን ተደፋፍነን አረ ተፈራርተን አው ለምሳሌ እንደዚህ አልኩልህ እንደዚህ እንዳንተ ይመጥ ጓደኞች አሉ እናወራለን ያው አንድ አይነት ነገር ነው የምናወራው ነው ያወራነው አይነት እስቲ ወደ ሚዲያ ነው ስንላቸው አራሩ እየተነገባ ይፈራል ብዙ ጊዜ ያው ምንድነው እኔ አክቹአሊ እውነት ለመናገር ብዙ ማህበራዊ ግንኙነት ከኢትዮጵያዊው ጋር የለኝም እዛም ምክንያቱም ያ ደግሞ ራሱን የቻለ ቻሌንጅ ነው ምንድነው አብዛኛው ሰው ኢንተግሬት አያደርግም ከሚኖርበት ሀገር በራሱ ትንሽ የሰብ ካልቸር ውስጥ ሆኖ ያው የራሱ ቸርች ይሁን ምናምን ይሄዳል የራሱን ምግብ ምናምን ያደርጋል የሚሰራውን ይሰራል ዝግ ነው እና ብዙ ኦፖርቹኒቲዎች ይያሉ ከሚኖርበት ሀገር ህዝቦች ጋራ ቋንቋንም በደንብ ለምዶ ኢንተግሬት አድርጎ ብዙ ነገሮችም መለዋወጥ እየተቻለ በእኛው ጽንፍ ብቻ የመከበብ ነገር አለ ኢንዋርድ ሉኪንግ ነን በተፈጥሯችን እና የኛ ነገር ብቻ ነው አንደኛ የሚመስለን ቤስት የሚመስለን ምናምን ሶ የቀረብን ብዙ አለ
የቀረበትም ብዙ አለ ዓለም ልንሰጠው የምንችለው እና ያ ኢንተራክሽን ያ ኢንተራክሽን ሲባል ደግሞ ምንድነው ብዙ ጊዜ ኢትዮጵያዊ ፍራቱ አይደንቲቲን አጣለው የሚል ፍራት አለ ግን አይደንቲቲን ሳትለቅ እያጠለልክ ጠቃሚውን መውሰድ መጥፎውን ሪጀክት ማድረግ ይችላል እና ደግሞ እኛ ተቀባይና ሌላ ሀገር የሚያኖረን ብቻም አይደለንም አሁን ለምሳሌ በትምርትም የገፉ ዩኒቨርሲቲ ውስጥ የሚያስተምሩ ትልልቅ መስሪያ ቤት ውስጥ የሚሰሩ ብዙ ጠንካራ ኢትዮጵያውያን አሉ እና ለዓለምም ያበረከትን ነው ለምንኖርበት ያንዳንዱ ሀገርም ትልቅ አስተዋጽኦ ያደርጋል እና ግን የኛ ይሄ ምንድነው ሶሻል ሳይኮሎጂ ነው የሚባለው ወይም ኮንሺየስነስ ራሳችንን እንደ ደሃ እንደ ተረጂ እንደ ዝቅተኛ ብቻ ነው የምናስበው ግን አይደለም ትንሽ ተቀራርበን ከሌላው ጋር ቋንቋም ባህልም ችለን ብንግባባ ከማንም ማናንስ ይልቁንም በብዙ ነገሮች የተሻለን እንደሆነ ሁሉ ማየት እንችል ነበር ግን ስለራሳችን ያለን ምልከታ የሚመነጨው ከራሳችን ብቻ ነው መስታወት ያስፈልገናል ድክመታችን ምን ላይ ነው ጥንካሬያችን ምን ላይ ነው ኮንትራስት ከሌለ ዕውቀት የለም እና እዛ ላይ ጉድለት አለ በዛ ምክንያት ሰው ያው ማህበራዊ ህይወት ውስጥ መገለል እንዳይደርስበት ስለሚፈራ ታቡ የሆኑ ነገሮች አሉ አይነክ የሆኑ ነገሮች አሉ ግን ያ እንደ አጠቃላይ ይጎዳናል እንደ ዲያስፖራ ማህበረሰብም እንደ ኢትዮጵያም አፍረጥርጠን መነጋገር ካልቻለን ብዙ ነገሮች በጨለማ ውስጥ በድብቅብቅ ውስጥ ተሸፋፍነው ይቀሩና ማረምና መሻገር የምንችለው ነገር ጭራሽ ተባብሶ ሌላ ችግር ፈጥሮ እንትን ይላል እና የመጨረሻ ጥያቄ የማረግልህ ከሚዲያ ጋር የተያያዘ ነው እንግዲህ ያው የሚዲያ ዳይናሚዝም እንደምታውቀው ቴክኖሎጂ ድሪቭን ነው ቴክኖሎጂው የሚያገላብጠው ነው ይመስለው ራሱ ላይ ቆሞ የሚራመድ አይመስልም ይሄን እና አያያዙን ያለማወቅ ደግሞ እኛ በጣም በስቶ ይታያል እና አሁን ይሄን አጠቃላይ ስለ ፖለቲካው ላንድስኬፕ እንዳወራ ነው ሁሉ የሚዲያው ላንድስኬፕ እንደምታየው አንተ ሚዲያ ላይ ረጅም ጊዜ እንደቆየሰውስ ምን ትመስላለህ ሚዲያ ያው በሁለት በኩል የተሳለ ሰይፍ ነው እንደሌላ እንደማንኛውም ነገር ለበጎም ለመጥፎም የሚውል ነው ዞሮ ምንድነው ሰው ነው ማዕከላዊ መሆን ያለበት ሚዲያ ለሰው ነው እንጂ ሰው ለሚዲያ አይደለም እና አሁን አልጎሪዝም ነው የሚመራው ያ የሶሻል ሚዲያው ጉዳይ በሙሉ ብዙ እይታ ለማግኘት ብዙ እይታ ደግሞ ሲገኝ ብዙ ገንዘብ ለማግኘት በዛ የተመራ ነው ፕሮፊት ሜኪንግ ነው ያ ግን ምንድነው ሰፋ አርገን ፍልስፍናው የሚመስሉ ጥያቄዎችን መጠያየቅና መወያየት መጀመር አለብን ለምሳሌ ብርን ማግኘት ማንንም ሰው እንደ ኖርማል ነው የሚወስደው አይደል በቃ ጥሩ ነገር ነው ብሎ ነው የሚወስደው ግን ብርን አግኝቶ ከዛስ ምንድነው ህይወት ራሱ ብር ከተገኘ ወይም ትርፍ ከተገኘ በኋላ ምንድነው የሚኮነው መንፈሳዊና ምንድነው አብስትራክት የሆኑ የሰው ፍላጎቶች አሉ አይደል እና መብላት መልበስ መጠጣት እና ብር ማግኘት ብቻ ነው ህይወት ማለት ወይ ደግሞ ምዕራባውያን ያንን ህይወት ስለመሩ የግድ ሁሉም ወዛውስ መግተልተል አለበት እኛ ራሳችን የራሳችን የህይወት ፍልስፍና የለንም ወይ ህይወት ምንድናት ብለን እንላለን እንዴትስ እንኖራታለን ብለን እናዋቅራታለን ወይ እናደራጃታለን አዘርዋይስ የሚዲያ አጠቃቀምም አሁን የገንዘብ ሞቲቭ የሚመራው ሆኗል ብዙ እና ገንዘብን ግን ለምን እንደሚፈልገው ወይም እንደሚያረግበት ብዙ ሰው የሚያቅም አልመሰለኝ ወይም ሌላ ሰው ሲያረጋ ያየውን ያረጋል እንጂ እና ብዙ ነገሮች ላይ ወደ ኮር ውይይቶች መምጣት አለበት ስለሚያደርሰው ጉዳት አይጨነቅም እሱን ነው አሁን ለዛ ነው ፍልስፍናዊ ወደ ሆነው ነገር መመለስ አለብን ምለው የኔ የግሌ ሀብት ማካበት ምንድነው at any expense መርዝ እየረጨው ሰውን እያባላው ብር ላገኝ ይችላል ወይ ታዋቂም ለሆን ይችላል ታዋቂነት ራሱ ምንድነው መታወቅ በራሱ ግብ ነው ወይ መታወቅ ለመታወቅ ደንታ አይነት for the sake of being known or famous እና በተለይ ወጣቶች ስነ ልቦናዊ ነገርም ስላለው ብዬ ነው ያው መታየት ብዙ እይታ ማግኘት ዕውቅና ጋር ይያያዛል ስነ ልቦናዊ ነገሮች ጋር ይያያዛሉ ገንዘብ ማግኘት በወጣትነት ያን ደግሞ ገንዘብ ወይ ወደ ተሻለ ኢንቨስትመንት አይደለም ብዙ ጊዜ የሚውለው ተራ ነገሮች ነው የሚሰሩበት እና አጭር ርቀት ብቻ የማየት እና ዴፕስ ያጣ ዘመን ሆኗል እና እንደ ኢትዮጵያዊ ግን ምንድነው ስለ ህይወት ያለን ፍልስፍና
ስለ ገንዘብ ያለን አቋም ወይም መርህ ወይም ፍልስፍና ያ ሁሉ እንግዲህ በዚሁ ግን አሁን ለጥፋት እየዋለ ባለው ሚዲያ ላይ መንሸራሸር ይችላል። ሚዲያ ህያው መድረክ ነው። ያው ነው እናንተ እንደምንወያየው ችግራችን ምንድነው መፍትሄው ምንድነው የትጋነው የተለያዩ አካላት የሚያጠፉት ሚለውን እየተወያየን ነው። እንደዛ ሁሉ እያንዳንዱ ህብረተሰብም አሁን ዝም ብሎ ተራ ነገሮች ላይ በተለይ ወጣቶች ከሚያውሉት ስለ ህይወታቸው ቀጥታ ተጽዕኖ የሚፈጥር ነገር ስለ ራሳቸውን የሚያጠፋውን ይታያሉ። ሰው ለምሳሌ ስለ ቸገረው ብቻ አይደለም ራሱ የሚያጠፋው ብዙ ስነ ልቦናዊ ነገሮች አሉ። የቤተሰብ ቀውሶች አሉ። አባንደንድ ቺልድረን ብዙ ናቸው አይደለም አባት አልባ ልጆች ብዙ ናቸው። እና ከዚህ ሁሉ ይቀዳል ችግራችን ቤተሰባዊም ነው ስነ ልቦናዊም ነው። እና ሚዲያ ግን ለዚህ ሁሉ ህያው መድረክ ሆኖ እነዛን የሐሳብ ሽርሽሮች እንዲኖሩ መፍጠር ይገባዋልና ያው በዚህ ረገድ እንግዲህ ያንተን ሞጋች ሳላደንቅ ማለፍ አልችልም። በይፋ እንደዚህ ያለ መድረክ ይሄኛውን ጊዜ ግስንም ጭምርና አንተም በዛ ረገድ የምታረጋው እንደዚህ ያው እድል ሰጥተ ስላወያየን ተወያየንና ይሄ ግን ብዙ ሰው ጋር ብዙ ዕውቀት ይኖራል ብዙ ልምድ አለ ህይወትና ያ የተዳወረ የዳበረ አንዳች ቅርስ ያገኘ መፍትሄ የሚሆን ነገር ይመጣል እና በሐሳብ መንሸራሸር ውስጥ እውነትነት ባለው በነጻነት ባለው ሐሳቦች ከተንሸራሸሩ መፍትሄዎችም ይመጣሉ አይደል? ችግሩን የደበቀ ያው መድኃኒት አያገኝም ነውና ኢንቴንሽን መፍትሄ ሲሆን ያ በጣም ክሪቲካል ነው እና ሚዲያ አዎንታዊ መሆን አለበት። የሚዲያ ዓላማ ኦብጀክቲቭም ሊኖረው ይገባል። በእውቀት ሊመራ ይገባል። ተመሳሳይ ሰዎችን ሰብስቦ ማውራት አይደለም ሚዲያ ከምንም በላይ ተቃራኒ ያስተሳሰቦችን ማቻቻልና በአንድ ገበታ ላይ አምጥቶ ያንን አፋጭቶ ሰዎች አይደለም እኮ የሚፋጩት ሐሳቦቻቸው ተፋጭተው የሚሆን ተደባልቀው አንድ ነገር ለመቀመር ነው እና ያንን አስቻይ ሁኔታ ደግሞ መፍጠር እንግዲህ ከናንተ ይተበቃል ብሩ ከናንተም በስፋት ያ እናግዛለን እኛም ባለው እናንተም በስፋት ልምድ ያላችሁ ሚዲያ ላይ ረጅም ጊዜ ቆዩ ሰዎች ይሄንን ባላንስ መፍጠር አለባችሁ። አዎንታዊ ሚዲያ መፍጠር ትክክል። አዎንታዊ ሚዲያ ማለት ነው እሺ ሚል ማለት አይደለም። መነሻው አዎንታዊ ሆነ ትክክል ለኢትዮጵያ መልካም ነገር ያበረክታል የሚል የተለያዩ ሐሳቦችን አቅርቦ አፋይቶ ምንም ይሁን ትክክል ለኢትዮጵያ መልካም አሁን እኛ ሀገር ላይ ሬዚስታንስ ሚዲያ ሬዚስታንስም አለው ምን ከዛ በላይ ነው ኮምባታንት ሚዲያ ነው አሁን ተናካሽ እና እነኚህ ደግሞ ይታክታሉ ደግሞ ጊዜውንም ማወቅ አለብን። አሁን ያንተም ጥሩ ስያሜ የሆነ ጊዜ ግስ መሆኑ ለሁሉም ነገር ጊዜ ያለው ይባላል አይደል መጽሐፍ ቅዱስ ላይ እና ለመታገልና አምርሮ ጥግ ድረስ ለመሄድም ጊዜ አለው። በተለይ ሁሉን ነገር የዘጋ መንግስት በነበረበት ወቅት ነገሮችን ከፍቶ ደግሞ እድል ትንሽም ቢሆን ለሰጠ ድሮ በዘጋው አይነት መንግስት ልክ መታገል ራሱ ስተት ይሆናል። የተሰጠነን እድልም እየተጠቀምን አፕሪሺየት ያያረግን እሷንም ለማስፋት ደግሞ በጥበብ መንቀሳቀስ ያስፈልጋልና ጊዜ ግን አለው ለሁሉም ኮምባታንትም ለመሆን ጊዜ አለው። እድል በሌለ ጊዜ በተዘጋ ጊዜ ትንሽ ነገሮች ደግሞ በተከፈቱ ጊዜ እንዴት ነው አንድ ሰው ለምሳሌ ቤቱ ቢጋብዝና የልቡን ሊያጫውት ከፈት ካለ አንተም የልብን ታወራለህ ቆምጨጭ ካለ አንተም ተዘጋል። ስለዚህ ኢቴክስቱ ቱታንጎን የሁላችንም ያጠቃላያችን ጨዋታ ነው እና ሁሉም ነገር እኮ ቢስተካከል ለሁላችንም ነው ህይወት ያማረች የምትሆነው እና ያንን ግን ባለማወቅ እናጠፋለን። የሚያጠፉትም እኮ የኛው ናቸው። በታጣቂ በለው መንግስት የሚሆነው ያው የቤተሰብ ላይ ጠፋ ይችላል። ለምሳሌ በየትኛውም በኩል ብትሄድ የጓደኛ ወይ የዘመድ አካላት ናቸው እኮ መንግስትም የሆኑትም ምናምን የሚሆኑትም የሚቀዱትበት አስተሳሰብ ያው እኛው የምናስበው ነው። ስለዚህ ጥፋቱም የኛው ነው። ጉድም ከተባለ የኛው ጉድ ነው። ከፖለቲካ ራስን ሪታየር ማድረግ የሚያስፈልግ ይመስለኛል። አንዳንድ ጊዜ በጣም በረጅም ጊዜ ፖለቲካ ውስጥ የቆዩ ሰዎች አሁን ያለው የፖለቲካል ዳይናሚዝም ፍጥነቱ መመጠንካቃታቸው በቃይ ማለት ባለመሆን አለበት። በትክክል እንግዲህ መጎተት የለብህም። ኤግዛክትሊ የተጎተትክ በተለይ ጄኔሬሽን ላይ መጫወት የለብህም በፍጹም። እኔ የምችለው የትግል ስልት ጦር ብቻ ነውና ዛሬም ጦር ይሰበቅልኝ ማለት የለብህም። እነኚህ መታረም ያለባቸው ሲሪየስ የሆነ የሚዲያ ክሪቲክስ በሁሉም ሳይድ ሲመጣ ነው። ትክክል
ዝም ብለው ወደ አንድ ብቻ በስላረከው ለውጥ ይመጣ ማለት አይደለም። አሁን እሱን ነው የምናየው። ዛዘር ሳይድ ያለው ሰፊ ክፍተት የሚናገር የሚዲያ ባለሙያም በተለይ አሁን ነጻነቱ አለን ብለው የሚናገሩ ሰዎች ባሉበት ቦታ ላይ ሆነው ቦት ሳይድ መናገር አለባቸው። እሱን አናይምና እንግዲህ ለሱ ተሰፊ ኃላፊነት አለባቸው ያስባለሁ። በጣም በሚገባ ምክንያቱም እንትን እኮ ነው። አሁን ለምሳሌ ውጪም ያለው አካል ውጪ የኖረ መቀጠል አይደለም ህልሙ። ሁሉንም ሰው ብታይቀው አንድ ቀን አገሬ ብገባ እንደዚህ ማይል የለም ግን አገር ስትገባ አገር ሊኖር ይገባል መጀመሪያ። ሲቀጥል ደግሞ አነሰም በዛም በልኳ ነው አይደል? ሰው እንደ ቤቱ እንጂ እንደ ጎረቤቱ አይደል? እንደምንኖርበት አገር ካልሆነ ልንል አንችልም። ገባ? እዚህ መብራት ሊጠፋ ይችላል፣ ውሃ ሊጠፋ ይችላል። የህብረተሰባችን ያስተሳሰብ ደረጃ የትጋ ነው? በዛ ልክ ነው ፖለቲካው የሚከረከመው እንጂ የሆነ ቤት እንዴት ነው እንግድነት ተጠርተን እዛ ያየነው መልካም ነገር ሁሉ ቤታችን ካልሆነ አንልም አይደለ? በእኛው ልክና ሁኔታ ማሰብ አለበት። ሪያሊስቲክ መሆን ያስፈልጋል። ለባሪያ ሁኔታውን ያገናዘበ ምክንያቱም እንደ ቤቱን እንደ ጎረቤቱ አይኖርም። ኢትዮጵያ እኮ የዲያስፖራዎች ወይም የዲያስፖራ ልጆቿ ብቻ ሀገር አይደለች። እንደውም ይበልጡኑ እዚህ ያሉት ናቸው ብዙዎቹ። እነሱ ብዙዎቹ የሚያስቡት አስተሳሰብ ምንድነው? የሚወስዱት አቋም ምንድነው ነው ኢትዮጵያን ወዴት እንደሚወስዳት የሚወስነው። እና እኔ ጨርሻለሁ። አንተ የምታስተላልፈው መልእክት ካለ ይሄን ጥሩ ነው ይሄን ይቀራል የምትለው ነገር ካለም እኔ አነሳውት ካለ በደውል እስተ ያው እስካሁን እንግዲህ ያው በበጎ ያዩዋቸው ነገሮች ይበልጣሉ እውነት ለመናገር። እነሱንም ለመናገር ምንም መሽኮርመም አላስፈልገኝም። የሚታዩ ነገሮች ናቸው። ነገር ግን በዛው ልክ የህብረተሰቡ ሮሮ ደግሞ መቀነስ መቻል አለበት። ተስፋው ደስ የሚል ነው። አገልግሎት አሰጣጥ ላይ በየደረጃው ያሉ አሁን መሪዎች ሲባል ለምሳሌ የግድ ጠቅላይ ሚኒስትሩ ላይ መነጣጠር የለበትም። መሪ ማለት የቀበሌ መሪ ነው። ያን ቀበሌ ይመራዋል። የክፍለ ከተማ ሁሉም በየደረጃው የቤተሰብ መሪ መንግስት ነው። ስለዚህ ያንን አገልግሎቶችን ህዝብን የሚያማርሩ ነገሮችን ማስወገድ ያስፈልጋል። ምክንያቱም ያ ህዝብ እኮ ወገኑ ነው፣ ወንድሙ ነው፣ አክስቱ ነው፣ ሌላ አይደለም። አማራሪውም ተማራሪውም እኮ አንድ ነው። እና ትንሽ መተዛዘን ቢኖር ትልቁን ስዕል ማየት መቻል ቢኖር እንደገና ደግሞ በኔ ጊዜና በኔ ፍላጎት ብቻ ነገሮች ይሁኑ ባንል እኔ ለምሳሌ ጠቅላይ ሚኒስትር መሆን ፈልጌ ማልችል ከሆነ እኔ ካልቻልኩ ነገሮች ሁሉ ይደበላለቁ ማለት የለም። ያለው ይሰራል። ከኔ በላይ ነው ያለው ነገር እና ከያንዳንዱ ግለሰብ የፖለቲካ ፍላጎት ጥቅም በላይ ነው አገርና ህዝብ። ስለዚህ ትንሽ ገደብ አደብ ሊኖረን ይገባል። በዛው ልክ ደግሞ ጀስት ዶሳይል እንሆንም አይደለም። ፖለቲካል ምን ወድ ሰዎች ፖለቲካ ውስጥ መሳተፋችን አይቀርም። ነገር ግን ጊዜውን በሚመጥን በሚዋጅ መልክ መሆን መቻል አለበት። የሀገርን ጥቅም በማይጻረር መልክ፣ ሰላምን የረጋ መንግስትን በማይጻረር መልክ መሆን አለበት ብዬ አስባለሁ። እንግዲህ ሌላውን ደግሞ የበለጠ አወራለሁ። አመሰግናለሁ በጣም እኔም አመሰግናለሁ። ጊዜ ግስ ጀምረው የካቲትን አሰበን ነበር አምና የጀመርነው። አሁን እሱን እየጨረስን እንግዲህ ወደ ዋናው ትራክ እየገባን ነው። በዚህ መሰረት እንቀጥላለን። በጣም አመሰግናለሁ በጣም እኔም አመሰግናለሁ ብሩክ።